ሰላም እንዴት ነሽ? እንዴት ሰነበትሽ? ለምንሽ ቴንክ ዩ ለተጠሽኝ እድል ቴንክ ዩ ሁሉም ስላለው ምንም ምለው ነገር የለም። ያ አንቺ ሊመስልሽ ይችላል ሄለን አሁን በቃ ሚዲያ ነው ማንም የለም ከጎን ሁላችሁም እንዲ ነው ምናምን ብለሽ ልክ ይሄ በላይ አንቺን የሚወድሽ ሰው ሁሉ አንቺን ደጋፊ የተባለ ሁሉ ዛሬ አይደለም አብሮሽ ድሮ የነበረው ሁሉ ልጆች አሁን ባለፈው ሰዓት ያሌሉ ልጆች ሁሉ ግር ብለው ተመልሰው አልመጡም። ከጎንሽ አንደን እኮ ያዳመጥንሽ ነው። የፈለገ ነገር ቢሆን ባንድ አይናችን ተኝተን ነው ባንድ አይናችን ያያየን ያለ ነው። ገብቶሻል? ዛሬ አሁን አንቺ ቲክቶክ የሚባል ላይፍ ላይ ከገባሽ በኋላ ያለ ጣጣ ነው እንደዚህ አይነት ነገር መጥቶ ዛሬኛ ምን ሰማው ዩቲዩብ ላይ ያለሽ እኔ ይገርምሻል። ትናንትና እማላቀው እንትን ላይ ገብቼ ዲዬናት አረ ያለሽ የሰው ዩቲዩብ ነው እሷ ይሄ የሷ አይደለም። ድንገት ነው ከእንቅልፍ የተነሳው ለሊት ላይ ነው ገባሽ እኛ ጋር ገብቼ አንቺ ለካ ቲክቶክ ላይ እዚህኛውም ላይ አንዳንዴ ትገቢያለሽ ሁለቱም ላይ ይሄኛው ያንቺ መሰለኝ ለካ የሌላ ሰው እንትን ላይ ነው። ከዛ አስገብኝ ምናምን እያልኩኝ እየተጨቃጨኩ ነው። እኔ ቲክቶክ እንትን የለኝም በዚህ እንትን ከዛ አረ ያለሽ እኮ ሌላ ሰው ፔጅ ላይ ነው ምናምን ስትለኝ ነው እንዴ አልኩኝ። እንዴንም ሰክር ያለው ማለት ነው በቃ ምናምን አልኩኝና ከዛ የት እንዳለው ማወቁኝ። ገብቶሻል? እማልልሽ ነገር የለም በቃ እንድትወጪ በቃ ሂጂና እኔ ቲክቶክ ስለሌለኝ ነው ውጪ ባያት በዚህ ሰዓት ምን ውጪ ላታለው እንደውም ሰድባኝ እንዳንጣላ እኔ ብቻ በገባሁና ምላትን ባልኳት እንደዚህ ዝም ብዬ ውጪማ አልላት ምናምን ያልኳት እና በቃ ለምንድነው ሄሉ ምን አለ መሰለሽ ድክመት ሰው ሁሉ የሰው ልጆች ነን ደካሞች ነን። ሁሉን ነገር የሚያበረታታ አላህ ነው። ይሄ ልጅ አለ ይሄን ልጅሽን ደግሞ እያመጣሽ እዚህ እንትን ውስጥ አታስገቢው። አላህ አልহামዱሊላህ ሳድጎ እዚህ አድርሶልሻል። አንቺ ምንም ነገር የሚያስፈልግሽም ከኋላም ከፊት ከሰው የምትፈልጊ ሰው አይደለሽም። ያን ሁሉ ነገር አሳልፎ እዚህ ያደረሰሽ ጌታ ከዚህ በኋላ ከማንም ምንም አትፈልጊ። ጠላቶችሽን ግን አይተሻቸዋል እንዲቆመሽ በአደባባይ አይተሻቸዋል። ግን የማይሆን ንግግር ስትናገሪ ጠላቶችሽ ደስ ብሏቸው አንጅታቸው ቅቤ ጠጥቶ ሲጨፍሩ ስናይ እኛ ያመናል። ለምን መሰለሽ ከዚህ እንትን ላይ ሚዲያ ላይ መጥፋት የምትፈልጊ ከሆነ በራስሽ ሰዓት ዝም ብለሽ በቃ ዘግተሽ በዛው ሂጂ። እዚህ መተሽ አንቺን ድክመትኛ ማየት አንፈልግም። ድክመት አይደለም ይሄ። መተሽ እዚህ ብስጭት ተናደሽ ነው እንትን የምትዩ። በቃ በርሽን ዘግተሽ እዚህ ሰዓት ገቢ ለራስሽ አልቅሽ ከፈለግሽ። አንቺ አልቅሰሽ ሰዎች ተደስተው እኛ ማበድ አንፈልግም። ገብቶሻል? በጣም ነው የሚያምን። አንቺ ዝም ብሎ ሊመስልሽ ይችላል። አይደለም እንኳን አንቺ ምናቅሽ የሀገራችንን ልጅ ቀርቶ ሄለን ሰው እኮ በነ ማንቸስተር በነ ምናምን እኮ ኢትዮጵያ ውስጥ ሰው ይደባደባል የአንዱ ክለብ ደጋፊ ሆኖ። ገብቶሻል? ስንት ነገር እስከ መገዳደል ይደርሳል። እንኳን ምናቅሽ እኔ ትናንትና ነዶኝ በቃ እንዴ ሀገር አለሽ እኮ እነኚህ ፊታቸውን ደብቀው የሚኖሩ ሰዎች እንኳን ሀገራቸው የማይገቡ እነሱ እንኳን እየኖሩ አይደለም ወይ? ትናንትና አንጋሳ እኮ የኢትዮጵያን ሕዝብ የአዲስ አበባን ሕዝብ ስንት ነገር ሙልጭ አርጎ የሰደበ ሰውዬ ዛሬ አገሩ ተቀብሎ ኢትዮጵያ ሄዶ በሚኖርበት ሀገር ላይ ተከብሮ አይደለም አሜሪካ ካናዳ ገደል ይግባ ብሎ ዛሬ እግሩ ሰቅሎ እኮ በሚኒስተር ደረጃ የት የደረሰ ዛሬ ሰርቶ ራሱን እያኖረ ሚሊዮነር ሆኖ በጫሉ እያረገ እየኖረ ነው እኮ ሀገሩ ላይ እግሩን ሰቅሎ። እንዴ እስከዚህ ድረስ እኮ አንቺ ሀገር አለሽ ህዝብ አለሽ የሚወድሽ ህዝብ አለ እኮ። ለምንድነው ነገሮችን የምታጠቢው በራስሽ ላይ? ለምንድነው ነገሮችን ሁሉ እንዲህ ስለሆነ እንዲህ ነው ምናምን ብለሽ ወጥተሽ ማን ምን ሊሰጥሽ ነው? ማናችንም ምንም አናደርግልሽም። ግን ፈጣሪ አላህ የሰጠሽ ብዙ ነገር አለሽ አልহামዱሊላህ በይ። ሰዎችሽንም ደግሞ ምን ሰለኝም ደግሞ አትበይ። የሰው ቫልዩ ደግሞ መሬት አታስገቢው ዝም ብለሽ። ብዙ ሰው አለሽ ከጎንሽ እና በጣም ነው የምታናድጂው አንዳንድ ጊዜ የምታረጊው ነገር። አንቺ ሰው ነሽ እዚህ ወጥቶ ስለተናገርሽ ማንም ምንም ማረግልሽም። ጠላቶችሽን ከማስደሰት ውጪ ማረግ ያለብሽን ነገር አድርገሻል። የሰው ልጅ ይቅርታ ከፈጣሪ ሁሉ ይቅር ተባባሉ ይላል። ይቀርምልሽ ካለ ይበልሽ ካለበለዚያ ደግሞ ምንም አይደለም። ሁሉም ነገር በራሱ ሰዓት ይሆናል። እኔ እዚህ ምንም ማለት አልፈልግም ስለሌላ ነገር። ስለዚህ ፕሊስ ሄሎ ለሰው ለኛ ስትይ አይደለም ጠላት የሚወድሽ ሰው እንዳለ አስበሽ የኛን ልብ ላለመስበር ስትይ እዚህ ወጥተሽ አታልቅሺ። የፈለገ ነገር ቢሆን
ቻዩና እንትን በውስጥ አድርጊው ሁሉንም ነገር። ደግሞ የናክል ምንም አልሆንሽም፣ ሀገር አለሽ እንዴ። ሚሊዮን ብር እኮ ቢወሰንብሽ ፈረንጅ ሀገር እኮ ነው ያለሽው። እኔ አልችልም 5 ብር ነው መክፈል የምችለው በወር ብለሽ ካልሽ እኮ አንቺ በህይወት እስካለሽ 5 ብሩን እየከፈልሽ ጨርሺ የሚልሽ ሀገር ላይ እኮ ነው ያለ ነው ፈረንጅ ሀገር። ይሄን ያክል እኮ ሙቺ ተሰቀኝ ይሄን ገንዘብ ካልከፈልሽ እስር ቤት ገብተሽ ማቅ የሚባልበት ፈረንጅ ሀገር አይደለም ያለ ነው። ዋና አንቺ ባጠፋሽው ጥፋት ላይ ኦኬ ጥፋተኛነትሽን አሞሽ ተቀብለሽ አደርጋለሁ ካልሽ እኔ የምችለው 4 ብር ነው 5 ብር ነው ብለሽ ካልሽ እንኳን የተወሰነብሽን ውሳኔ እድሜ ፍታው እስከ እድሜ ልክ ክፈይ ተብለሽ እኮ በእንትን የምትከፊበት ሀገር እኮ ነው ያለሽው። ይሄን ያክል ቢግ ዲል ነው። ይሄን ያክል ሚሊዮን ብር ይሄን ያክል ሺህ ብር ተፈረደባት። የፈለገ ያክል ይፈረድብሽ፣ የሚያስፈራ ነገር አይደለም። ልጅሽም ደግሞ የተሻለ ዓለም ላይ ነው ያለው። ሲቲዝን ነሽ፣ ዜጋ ነሽ። ለምንድነው ራስሽን የሌለ ነገር አውርደሽ እንዲህ ብሆን ራሴ ብጠፋ እንደዚህ ብሆን ምናምን እትይ? ማድረግ የምትፈልጊው ነገር ካለ ራስሽ በሆድሽ ያዥውና አድርጊ። እዚህ ወጥሽ እንዲህ ላደርግ ነው አትበይ እባክሽን። እና እናንተና ነጂቦ ደግሞ እኔ በጣም የማመሰግናቸው ልጆች ናቸው። ሰው ማለት ሰው በሌለ ሰዓት ሰው ሆኖ የተገኘ ሰው ነው። ማጠብቂያቸው ሰዎች ከአንቺ ጋር ሳይቆሙ ሲቀሩ እነኚህ ቧልተኛ የሚስቁ ተሳስቀው እንትን የሚሉ ልጆች ግን እንደ ራሳቸው ወገባቸውን ገትረው ሲሟገቱልሽ እኔ በቃ ሰው ማለት በቃ በዚህ ሰዓት ነው ሰው ማለት ለካ ተሌ እንደዚህ ነው፣ ይሄ ዝም ብሎ ተራ ነው እንትን ነው አሽዋፍ ነው የሚባሉ ሰዎች በቃ መገኘት በሚገባቸው ቦታ ላይ ነው የተገኙት። እና በጣም ነው ማመሰግናቸው። አላህ ይስጣቸው። በተለይ ጅቦ ሁሉ ጊዜ በጣም ቧልተኛ ነው፣ ግን በጣም ቁም ነገር ላይ ደግሞ በጣም ቁም ነገረኛ እንደሆነ የሆነ ፖሊስ የደወለ ጊዜ ያናገረው ነው። እኔ ነግሬሻለሁ ካሁን በፊትም። ስለዚህ አሁን አንቺ ማንንም ሳትሰሚ ራስሽን ቀጥ አድርገሽ ደጋፊ የራስሽ ሰዎች እንዳሉሽ አስቢ። በጣም ብዙ ቤተሰብ ነው ያለሽ። የሰው ልብ አትጉጂ አንቺ ራስሽ። እኛንም ልባችን አታድሚ። ሰው የለኝም እኔ ምንም አይደለሁም እንደዚህ ነኝ ምን አትበይ። ኧረ ብዙ ሰው አለሽ። እና እነኚህ የሚጮሁትን የሚያረክሱትን እነ ማነው ዮናስ የምትያቸው ሰዎች የወደቁ ያረጁ በቃ የተረሱ ሰዎች ናቸው። አታይም እንደ ሚዲያው በጣም በቃ ዝም ወረረው እኮ ጌም የለ ምን የለ ሁሉ ነገር ጸጥ ረጭ አለ በቃ። አሁን ለሰው ስትወጪ አንቺ ለህዝቡ ሁሉ ስትቆሚ በቃ ያንን ነገር ለማበላሸት ነው ሰው የተነሳው። ያቺን ከተማ እንዳልነበር አድርገሻት ነው የወጣሽው። እኔ አሁን አልደግመውም። ስለዚህ ሀገር አለሽ፣ ወገን አለሽ፣ ህዝቡ ከጎንሽ ነው። እነሱ እንኳን ማንም እንደሚቆምላቸው ሰው የለም። ስንቴ ተከሰው ችለው ጥርሳቸውን ነክሰው ፊት ለፊት ወጥተው እየሳቁ ነው። አንቺ የዋህነትሽ የዛ የምስራቅ ሰው መሆንሽ ፊት ለፊት ስለሆንሽ እየመጣሽ ሁሉ ነገር እንዲሆነ ዛሬ ብረት ያለሽ እንጂ እያንዳንዷ ደም ከፍታ ነው የኖረችው። ተከሳለች። እያንዳንዷ ስንት ነገር ከፍላለች። ስለዚህ ፕሊስ ይሉ እባክሽን ከዚህ ከአንቺ ጋር የተለዩ ብዙ ልጆች በአንቺ ምክንያት አንቺ ጋር አይምጡ እንጂ ከኋላሽ ስንት ነገር እየተከራከሩ እየተሟገቱ ነው ያሉት። ከሚዲያ ላይ ይሄን የምታረጊው ነገር እንድትጠይ ወጥተው እስከ መናገር ድረስ የደረሱ ልጆች አሉ። ይሄ ነው አልልሽም እኔ። ለማንኛውም እንኳንም አየሁሽ። ፕሊስ እባክሽን ከዚህ በኋላ እንደዚህ አይነት ነገር አታሰሚን። ያማል። እኔ አሞኝ ነው የወጣሁት ትናንትና። ከአሁን በፊትም እንደዚሁ ፕሊስ ላላህ ብለሽ ሄሉ አላህ ሰላም ይብዛት። በቃ ሰላምሽን ነው የምንመኘው። አዳምጥሻለሁ። እንደ ቀኑ ተደባላለቀብን እኮ ሌሊቱና ቀኑ እና ቴንኪዩ ስላስገባሽ ቴንኪዩ ወሳፊ ግቢ። እንዴት ነሽ? ዛሬ እንደዚህ ስቀሽ ስላየሁሽ በጣም ደስ ብሎኛል። ትናንትና ማልቀስ አልፈልግም። ትናንትና በጣም ነበር የከፋኝ። እንደዛ ስትይኝ ሰዎች በጣም ነበር የከፋኝ ማለት ነው። ለምን አልኩኝ ሄሉ እንደዚህ ያላቃትም። እኔ ከዩቲዩብ ነው ተከትዬሽ እዚህ የመጣሁት ቲክቶክ ላይ ስትመጪ ማለት ነው። እና እንደዛ ከፍቶሽ ሳይ በጣም ነው የተሰማኝና በማርያም ውጭ እያልኩሽ ነበር። ማየት አልፈልግም እንደዛ ስታለቅሽ። ሄሉን ማቃት እኔ ስትስቅ ስታስቀን እንደዛ ነው ማቅሽ እኔ። እና ሄሉ ለምን ትወጃታለሽ ብትሉኝ ሄሉ በጣም ግልጽ ናት፣ አታስመስልም፣ ዘር አታውቅም፣ ንጹህ ኢትዮጵያዊ ናት።
ለዚህ ነው የምወዳት። አንዳንድ ጊዜ እንደምትናገረው ነገር አይደለም ሄሉ ውስጧ ንጹህ ሴት ሆና ነው የምትታየኝ ለእኔ ማለት ነው። አላቅም ሌሎቻችሁ እንዴት እንደምታዩት እና ዛሬ ራሱ ምን ያህል ሰው እንደሚወድሽም ተረድቻለሁ። ሌሎቹ እንደነገሩሽ እንዳለ ሆኖ ማለት ነው። ጅቦ እንደዚህ አልጠብቀውም ነበር። እኔ ፎሎውም አይደለውም አልከታተለውም፣ ግን ዛሬ ሳየው በጣም ነው ያከበርኩት ባንቺ ማለት ነው። እና ሄሉዬ እንዲከፋሽ አልፈልግም። እኔ በጉጉት ነው የምጠብቅሽ ሁልጊዜ ስትገቢ ማለት ነው። በፊት እንደዚህ ቲክቶክ ላይ ምናምን እኔ አልቀርብም ነበር። ፎሎ ራሱ አሁን ነው እየጨመረ የመጣውና ብዙም አልገባም። ከአንቺ ስትመጪ ግን በቃ የሆነ ደስታ ይሰማኛል። እንዴት ለምን እንደሆነ አላውቅም። በቃ ቲክቶክ እኮ የሚደምቀው በሄሉ ነው የምለው። እና ሄሉዬ አይክፋሽ፣ አንቺ ለኢትዮጵያ ምርጥ ልጅ ነሽ። ምንም ቃል የለኝም አንቺን የምገልጽበት ማለት ነው። እና የኔ ውደት አይክፋሽ፣ ለእኛ ደስታችን ነሽ። እኔ ሳይሽ ነው ደስ የሚለኝ፣ ለምን እንደሆነ አላውቅም። ልክ እንደ እህቴ እና አሁን አንዳንድ ገስት ላይ ስገባ ፕሮፋይልሽን ሲያው ምንሽ ናት ሲሉኝ ዘመዴ ናት እላቸዋለሁ። በእናትሽ ስትገቢ አስገቢን እንደምንወዳት እንንገራት ይሉኛል። እንደዛ ስሰማ በጣም ደስ ይለኛል። ያ ሄሉን የሚወዳት ሰው አለ እንደኔ ይላለሁ። እና በጣም ብዙ ሰው አለ የሚወድሽ እና የኔ ውደት አይክፋሽ፣ መቼም አይክፋሽ። ግልጽ ነሽ፣ ለዋህ ነሽ። ታው እንደዚህ አይደለችም ሄሉን አታውቋትም ነው የምለው። የሰው ልጅ ነሽ፣ አንዳንድ ነገሮች ልትሳሳች ትችያለሽ፣ ግን እኔ ማይ ውስጥሽ ነው ውስጥሽ ለኔ ንጹህ ነው የሚታየኝና በጣም ነው የምወድሽ ማከብርሽ። የኛ ድምቀት ነሽ፣ ኑሪልኝ። እሺ ቴንክ ዩ ላቭ ያ አብሽር። እስቲ ፍቃዱ ሄሎ፣ እንግዲህ ተመልሰን መተናል። ይሄን አካውንት እየመጣሁትኝ እንዲያውቀው ነው ሞኬ አካውንት ነው ለሞኬም ለሚኪም ስጽፍላቸው የነበረው። እንደገና ሌላ ልናገር የምፈልገው ምንድነው መሰልሽ ሄለንዬ፣ በሐረር አማርኛ የማይችሉ አማራ ተናጋሪዎች እንዳሉ ማወቅ አለባቸው። አይደለም አና ሄለን የሰሙ አዎ፣ አማርኛ የማይችሉ አማራዎች ያሉበት ሀገር ነው። እና የአንቺ የዘር ግንድ ቢታይ ምናልባት የወርቁ አይተነው ዘመድ ልትሆኚ ትችያለሽ። ይሄን ግንዛቤ ውስጥ ሊያስገባ ይገባል። ስንጠራ ውረድ ተፈርዶባል። እዩ ግባ፣ ይቅርታ ለምዶባቸው ለሌላ ለማድል እዩ ግባ፣ እዩ አዩ ያ አቤሎ ግባ፣ አቤሎ አንተ አቤሎ ማሴንጀር ያ ለምንድነው ዘሩ ስለሆንኩ ወይ እንደነሽ ቆይ ባይዘው ማለት ነው ዘር ልትሆን ትችላለች የሚል መልእክት ለምን አስፈለገ? ለምንድን ያንኮ ዘረኛ ነው እየተባለ ያ እና ዘር ልትሆን ትችላለህ። በዘር መማፀን በምናብ እሺ፣ ነገርን አጥባችሁ ታጥታችሁት እንትን አታርጉት። እንደ ሰው ነው የምናወራው። ያ ሄሊ ገብቻለሁ ወይ? ያ ግባ አቤል። ወይ ሄሊዬ እንዴት ነሽ? ሰላም ነው ወይ? እንደዚህ ፏፈሽ ብለሽ ዘና ኮራ ስትይ ነው የሚያምርብሽ። አራዳልች እንዴ! አንዳንዴ ያው ምንም ማድረግ አይቻልም። እንደዚህ ደግሞ ስሜታችንን ደግሞ መቆጣጠር የሚያቅተን ጊዜ ይኖራል። ትክክል ነው። አንዳንድ ጊዜ ገባሽ ያመንሹ ሰው ከጎንሽ የነበረው ሁሉ ነገሮች አንቺ ላይ ብቻ ያተኮሩ ሲመስልሽ እንደዚህ አይነት ስሜት ሊሰማ ይችላል። ግን እንደዛ አይደለም። እንደዛ አይደለም። ገባሽ አይደለ? አንዳንዴ በመታነሹ ቶፒክ አንዳንድ ሰው ደስተኛ ይሆናል፣ አንዳንድ ሰው አይሆንም፣ አንዳንዱ ደስተኛ ይሆናል፣ አንዳንዱ አይሆንም። ሁሉንም ማስደሰት አይቻልም። የሚገርምሽ ነገር አንድ በጣም ወደው ክፍል አለ መጽሐፍ ቅዱስ ላይ የእንትና ማነው የጌዲዮን የሚባል ሰው ከጠላቱ ጋር ሊዋጋ ሲወጣ ብዙ ህዝብ ነበር የተከተሉትና እግዚአብሔር ምን አለው? ብዙ ናቸውና ቀንሳቸው ይለዋል።
እና እንዴት ልቀንሳቸው ሲለው ና ውሰዳቸው ውሃ ጋር ውሰዳቸውና ውሃ እንዴት እንደሚጠጡ እናያቸው ይለዋል። ውሃ ሲጠጡ አንዱ አጎንብሶ የሚጠጣ ነበር፣ አንዱ በእጁ አፍሶ የሚጠጣ ነበር፣ አንዱ ደግሞ እንደ ውሻ ተኝቶ የሚጠጣ ነበር። እና እንደ ውሻ ቁጭ ብለው የተኙትን የጠጡትን ቀንሳቸው ይለዋል። እና ቀንሶ ብቻ በጣም ጥቂት ሰዎችን ይዞ ሄዶ ህዝቡ አሸነፈ፣ እግዚአብሔር አሸነፈ እንዲባል በትንሽ ሰው ጠላቶቹን አሸነፈ ማለት ነው። እና አንዳንድ ጊዜ ያጀቡሽ ሁሉ አብሮ ያሉት ሁሉ እዚህ ምናምን የሚያጨበጭበው ምናምን ትወገር ሲል የነበረም ነበር። አሁን እንትን ሲባል ማለት ነው ነገሩ ሲነሳ ከጅንኑ ጋር ማለት ነው። ይሄ ነገር ገባሽ ያለ ነው። ሚዲያ ላይ ያለሽ ሰው እስከሆንሽ ድረስ እንደዚህ አይነት ነገሮች ያው ላንቺ አይነገርም የለም። ከዛሬ ስንት ዓመት ጀምሮ ምናቅሽ ያኔ የምናገረው ነገር ዛሬ ሰዎች እየገቡ ሲናገሩ ስንሰማ በጣም ነው ደስ ያለኝ። እኔ ማይሽ የነበረው እንደነሱ ሰይፉ ፋንታውን እንደነማ በጣም ቶፕ የሆነ እንደውም ቲቪ ሁሉ እንደው እግዚአብሔር ቢያሳካና ቢሆን እንደዛ አይነት ነገር ደረጃ ነው እንጂ ማስበው የነበረው በእንደዚህ አይነት መልኩ አይደለም። እና ዛሬ ብዙ ጃፒም ማነው ስሙ ጅቦም ገብቶ ሲናገር ምናምን እየሰማው ነበር እና በጣም ነው ደስ ያለኝ። አይተዋል ሰዎች ጋር የሚታይ ነገር አለ ገባሽ ይል ይሄ ሁሉ ሰው ገብቶ የሚናገረው ነገር ያየልሽ እዚህ ጋር ነው፣ አንቺ ግን የተገኘሽው እዚህ ጋር ነው እያለሽ ነው ያለው ሰውና ነገሩ ምንድነው ስህተቶች ይፈጠራሉ። በቃ አንዳንዴ የማይነካ ሰው እንነካለን። yes አንዳንዴ እኮ ተጥተሽም ጠግበሽም እኮ ስትጣይ እኮ ከማይሆን ሰው ጋር ትጣይና ጥርስሽ ይወልቃል። አንዳንዴ ታሸንፊያለሽ፣ አንዳንዴ ትደበደቢያለሽ። ገባሽ? ይሄ ያለ ነው የሚዲያው እንትን ነው። ግን ያው ሳሉት እንላለን። የአራዳ ልጅ ነው የነካሽው፣ ምንም ጣጣ የለውም። እውነት ለመናገር ምርጥ ሰው ነው፣ የምናውቀው ሰው ነው። ስለዚህ ምንም ችግር የለውም። ነገሩን እንደሚያነሳውና አፉ እንደሚል ምንም ችግር የለውም። በእኔ በኩል 100% እምነት አለኝ። ግን ምንድነው ያው ሁሉ ነገር መስመር አለው አይደል? የለ በቃ የአራዳ ልጅ ከሆነ እኮ ይገባል። ገባሻ? ዱባይ ላይ እኮ እንቅስቃሴ ሲኖር እኮ ከማን ጋር እንደታየ ከማን ጋር ጓደኛ እንደሆነ ምናምን አይተናል አይደል እንዴ? በቃ እነዛን ሰዎች ደግሞ ሪስፔክት ማድረግ በቃ በፎርምም በአራዳ ምናምን እንደዚህ እናደርጋለን ችግር የለውም በሚሉ ሰዎች አይተናል። ለምሳሌ ያኛው ሰው የሚሳደበው ምናምን የሆነ ነገር ሲናገር ሰምተናል። የሆነ ንክኪ አለ፣ የምናውቀው ነገርም አለ። ይሄ ላይ ገባሽ አይደል? እና እዛ አካባቢ ያሉ ሰዎች የተንጫጩበትን ነገር ማወቅ ያስፈልጋልና እሱን ትንሽ በቃ ደግሞ ያራዳ ልጆች ናቸው። እውነት ለመናገር ከጉቺ ጋር ስትጠፋጠፉ ራሱ ደስ ይለኛል። ምንም ጣጣ የለውም። በቃ ግን ደግሞ በቃ አንዳንድ ነገሮች ቡቺ በሚለው አስተካክል ቡቺ እሺ ይሁን። ግን ምን አለ መሰለሽ ሄልዬ ያራዳ ልጅ ታውቂያለሽ፣ ከአንቺ ጋር እንደምቆም ታውቂያለሽ። ግን ምንም ይሁን ምንም በቃ ነገሮች ወደ እንትን ይመለሱ ነው የሚልሽ ሄልዬ። ገባሽ አይደለ? አሁን እዚህ ጋር እኔ ብትሰድብኝ አሁን ክስ ላይ አልሄድም። የሆነ ነገር ብታደርግ የፈለገ ሀብታም ብሆን የሚዲያ ሰው እስከሆንኩኝ ድረስ ክስ ላይ አልሄድም። ለምን ደግሞ አልሄደው መሰለሽ? የሚዲያ ሰው ነኛ፣ የህዝብ ሰው ነኛ፣ ችግር የለውም። ስለዚህ ምንድነው የተደረገው ብሎ ትንሽ ማስተዋል ያስፈልጋል። ሄዴ ገባሽ አይደል? ስድቡ ነው ወይ አይደለም? በቃ አይደለም። ገባሽ? የሆነ የተነካካ ነገር አለ፣ የሆነ ሰንሰለት አለ። ያ ሰንሰለት ነው የተነካው። ስለዚህ ያንን ነገር ማስተካከል ያስፈልጋል። ዝም ብሎ እኛ የምናያቸው ሰዎች ዝም ብሎ የሚመስሉ ሰዎች ለካ ዝም ብሎ አይደለም፣ ከኋላቸው አንድ ሰው አለ ማለት ነው። ስለዚህ ኦኬ በቃ በጨዋታ እንለፈውና ወደ ጨዋታ ሙድ እንክተተውና ነገሩ በዚህ ይተላለፍ። እኔ 100% ነው የምልሽ። እንደዛ ከሆነ ነገርየው የሚያነሳው ሰው ነው ጅንኑ ጎጃሜ ምንም እንትን እንዲህ አክሮ የሚይዘው አይደለም። ነገሩ የከረረው ምንድነው በቃ ገባሻል? እኔ አሁን አንቺ ስትነኪብኝ ደስ ይለኛል። በቃ ገላታለሁ ምናምን ሲል እንትና ገብቼ ተናግሬያለሁ። እናቱን አጠገቡን ብሆን ወጋዋል። ገብቶሻል? ስለዚህ የተነካበት ሰው አለ ወይ? ነገሩ ምንድነው? ይሄን ያህል የገነነበት ነገር ምንድነው? ስለተሰደበ አይደለም። በቃ አይደለም። የተነኩ የተያያዙ ሰዎች አሉ። ከዛ ውስጥ መሀል ደግሞ ማንገምታቸው ሰዎች አሉበት ማለት ነው። ስለዚህ እነዚህ ሰዎች እናውጣቸው፣ ከፕሮግራማችን ውጭ እናውጣቸው። ሌላ ጊዜ በሌላ መንገድ እንገናኛቸዋለን። እነሱ በሚገባቸው ቋንቋ እናናግራቸዋለን። ግን አሁን ጅንኑ እያለው ምንድነው በቃ እዚህ ጋር አለ አይደል አንበሳ የሚሸናበት ቦታ አለ። ሸንቷል። ያንን ክልል ስታልፊበት ጦርነት ውስጥ ይገባል። ስለዚህ የታለፈበት ኮርነር አለ ማለት ነው። ያንን ኮርነር አንነካም። ካሁን በኋላ ሪስፔክት እናደርጋለን። ተረድተነዋል። ስለዚህ ሄላዬ ጨዋታችንን እየቀጠልን ያንን ቴሪቶሪ አስከብረን
ለጅንኑ እንሄዳለን ማለት ነው። ጅንኑ ይሄንን ስለምታደርግልን ስለሰማህንም ነገሩንም ስለምታበርደው ሳሉት ብለናል። በቆየው ፍቅራችን አክብሮታችንን እንሰጣለን። ሌላ ወደ ጨዋታሽ ወደ ነበረው ጉዳይ እንመለስ። ከአሁን በኋላ ወይ ፍቅር ቆይ አቤል እያወራ እንደ መስጠት ነውና ወደፊት እንቀጥል ነው እንጂ ወደፊት እንቀጥል ነው እንጂ ሰው ካለ ይግባ አለውኝ እኔ ቴንክ ዩ አቤሎች ፍቅር ገብተሽ ወጣሽ። አቤል እያወራ ነው ስላት አንተን አትሰማህም ወጣች። ያ ተብተብ አድርጉት ከቻላችሁ ኮፒ ሊንክ ከቻላችሁም ጋለሪ ብትሞሉ ቤቱም ይባረካል ይጠበቃል። ያ እስቲ እንትን ላከብኝ ደግሞ አይ ተብተብ ፍሪዝ አድርጋችኋል ማለት ይሄ ማለት እየተንቀሳቀሳችሁ አይደለም ማለት ነው። ያ አሁን ተብተብ ኮፒ ጂኒ ብትወርቁት በመሃል ላይ ደረቅ እንዳይሆን ኮፒራይት እኔ መሰሉ ወንድም እህቶች ሰተሽናል። ሌላ ቦታ ላይ እንገናኛለን። ልክ እንደ ቤተሰብ እንደ ወንድም እንደ እህት ነው የምንከባበረው። እንኳን አንቺ ላይ ነው እኛ ዩቲዩብ ላይ ተገናኝተን ወንድም እህት ይሆን ነው። ብዙ እህቶች አለኝ እኔ ብዙ ወንድሞች አሉኝ እዛ አንቺ ዩቲዩብ ላይ ያወቅኳቸው። ይሄ ሁሉ በአንቺ ነው። ስለዚህ አንቺ እባክሽን በፊትም አንደኛ ነሽ ዛሬም አንደኛ ሁሌም አንዴ ከበላይ ነሽ ሁሉ ጊዜ። ስለዚህ ሄሉ በርቺ አልልሽም እኔ አንቺን በርቺ የምትባይ አይደለሽም። ለራሳችን ለራሳችን እንበርታ እንጂ። ስለዚህ በቃ ውጪ ከዚህ ነገር በቃ ሙሆን ወደዛ ይሄንን ቶፒክ ከዚህ በኋላ ታምጭብን አቦ ባይ ሄሎ እንዴት ነሽ? መጀመሪያ ሁሉ ሰላም? እንደዛ ነው። ያጋጥማል እንዳይመስልሽ። አሁን ቅድም ብዙ ሰው ሰማ ነበረ። ከዛ በፊትም ያው እንደምናውቀው ብዙ ሰዎችን ሰማሁ ስላንቺ። ደስ ይለኛል ስላንቺ ብዙ ነገር ስሰማ ደስ ይለኛል። ምክንያቱም የ10 ዓመት ውጤት ያመጣው ስለሆነ ደስ ይለናል። እኛ ደስ ይለናል። ምክንያቱም ብዙ አሳልፈናል እና አብረን ይኸውልሽ ሄሉ ምን አለ መሰለሽ አንቺ ፓብሊክ ፊገር ነሽ። ፓብሊክ ፊገር ስትሆኚ ትንሽም ነገር ይገናል። ከባባድ ስራ ፓብሊክ ፊገር ያሉ ሰዎች ከባባድ ነገር ሰርተው አይገንባቸውም። ከባባድ ሰው አጥፍተው ገለው ዘርፎ ምን ብለው አሰቃይተው ሁሉ አይገንባቸውም። ለምን? ፓብሊክ ፊገር አሉ። አንቺ ግን ፓብሊክ ፊገር ስለሆንሽ አንድ በስህተት እንኳን ነገር ቃላት ብትናገሪ ያቺ ተመዛ ተሰፍታ ተከክታ ተውቅታ ጆንያ ትሞላለች። አንድ እኮ ስንዴ ልብላች ግን ጆንያ ታክላለች ስትሞላየሽ። ለምን? ዩአር ፓብሊክ ፊገር። ሁለተኛው ነገር ብዙ ሰዎች የሌላቸውን ኮንፊደንስ አለሽ። በቁም ነገር ማንም በቃ ብዙ በቃ አሁን የተነሱብሽ ሁሉ ጀርባቸው ቢጠና ምናምን ኮንፊደንስ ዜሮ። አንዳንድ ጊዜ መሸነፍ እንደ ሽንፈት መቀበል የማይፈልጉ ሰዎች አሉ። ስለዚህ ኢጓቸው ስለሚይዛቸው ቤት በኩል ጣላት የሚባል ነገር ያው ይቀሳሰርብሻል። ደግሞ በእንጀራ ገመዳቸው ላይ መተሻለ። ይሄ እንዳትረሽ። በእንጀራ ገመዳቸው ላይ ነው የመታሽው። የሰው እንጀራ እንጂ ቂጣ እያለች ትክክል አለ መሰለኝ። እውነት ትክክል አለች። ሰው ቂጣ ያረባቸው ሰዎች አሉ። ማገላበጥ አቅቷቸውና እንደ መጥረቢያው ቢነሳ ሰይፉ ቢነሳ ያለ ነው። እኔ ላንቺ መክርሽ ከዚህ በኋላ ራሱ ሌላ ለየት ያለ ትግል ያጋጥምሽም ይችላል። as long as you are public figure ገና እንትኑ እሳቱ በጥፍም ሊነድ ይችላል። ዋናው ራስሽን ማዘጋጀት አለብሽ። ገባሽ? ብዙ አሁን እኮ ጥሩ ነው እንኳን ሆነ ብዙ ነገር ተማርሽበታል። ብዙ ሰው አየሽ፣ ብዙ ሰው ሰማሽ፣ ብዙ ሰው ምን ማለት እንደሆነ በዚህኛውም በዛም ሳይድ ያለው አየሽ። ጥሩንም መጥፎንም ደጉን አየሽ። እግዚአብሔር አንዳንድ ጊዜ እንደዚህ ቀርቃር ፎቶ ሲያስገባን ለምክንያት ነው። ሊያሳየን የሚፈለገው ነገር አለ። ገባሽ? ይሄን መሆንሽን አትጥዩ፣ ውደጁ። ምክንያቱም ከዚህ በኋላ ለየት ያለ ነገር እግዚአብሔር ያለልሽ ነገር አለ ማለት ነው። እንዳይመስልሽ ይሄ ጩኸቱ የአንድ ሳምንት ጉዳይ ነው። አብሻን ታውቂዋለሽ። አንድ ሳምንት ይጫዋጫዋል። ደግሞ ሌላ ከሳምንት በኋላ ደግሞ ሌላ አጀንዳ ይመጣና ደግሞ እዛ ላይ ነው ስታክም ያደረገው። ስለዚህ አንቺ ራስሽን ጠብቂ። ከምንም ነገር በላይ አንቺ ስትኖሪ ነው ሄለ ስትኖር ነው ሁሉ ነገር የሚቀጥለው። የልጅሽ ሕይወትም በአንቺ ላይ ነው ያለው። ገባሽ? ከእግዚአብሔር ቀጥሎ በአንቺ ላይ ነው ያለው። ስለዚህ ለአንቺ ብቻ ለምትኖሪው አንቺ ለልጅሽም ጭምር ነው የምትኖሪው። ከልጅሽ ካለፈ በኋላ ደግሞ ለብዙ ለምንወድሽ ደግሞ ነው ይኖርሻለሽ። እንፈልግሻለን፣ እንወድሻለን።
በጣም እንወድሽ እህታችን ነሽ። ስፔሻሊ እኔ ደግሞ ብዙ ዓመት ስለማቅሽም በጣም የምወድሽ እህቴ ነሽ። ማንም ሰው ማያሳሳት የለም። ማንም ሰው ያጠፋል። በደንብ ሁላችንም አጥፊዎች ነን። ማንም እግዚአብሔርን ያስደሰተ የለም ከአንድ ከልጁ ክርስቶስ በስተቀር። ሁላችንም እግዚአብሔር እንዳስከፋ ነው በየቀኑ አይደለም ሰውን እግዚአብሔር ያስከፋ የምንኖር ሰዎች ነን። ሰው ልጅ ሲባል ጠቅላላ ማንም ጻድቅ የለም። ጽድቅ ከእግዚአብሔር በስተቀር ከሰው ልጅ ጋር አይገኝም። በተቻለ መጠን ላለማድረግ እንሞክራለን እንጂ ሌላ ምንም ቀን በቀን ስንሳሳት ነው የምንውለው። ግን ደግመሽ ግን ትናንትና ያረግሻትን ነገር እንዳታረጊያት። ቀይ መስመር ከምሬ ነው የምልሽ። ቀይ መስመር እንኳን ወጣልሽ እኮ በአንድ በኩል ደስ ብሎኛል። ይውጣላት ነው ያልኩት። ይውጣላት፣ ታፍናለች። እንግሳይ ነው ያልኩት። በደንብ ትንበጫረቅ ነው ያልኩት። ስማ በቃ ታባት ይለይልኝ ብቻ መሰለ እንዴ? ከዛ በኋላ ሻት እንዴ ጠረጴዛው ሊገለበጥ ምን ቀረው? ጠረጴዛው ሊገለበጥ ነው ጉዳይ እኮ ነው የቀረው። አስበዋል። ማዲያት ሊወጣብኝ በውስጥ ያለው ይያስ እዚህ ጋር ዛጋ ሊጠቋቁር ይውጣ። ነቀርሳ ሊወጣው ባይዘወይ ከምሬም እንኳን ወጣልሽ። አንቺን አጃሽን ይዞልሽ ነው የሚሄደው። አሁን አጃሽን ይዞልሽ ሄዷል። ምንም አጃ የለብሽም። አሁን ይዞ ጠረግ አድርጎት ሄዷል። በአንድ ቀን አወጥተሽዋል። ዳስ ፋይን። እንደዛ ነው መሆንም ያለበት። እኔ አንዳንዴ ታውቂያለሽ ብልጭ ሲልብኝ እንደማድረግ ታውቂያለሽ። እዛኛው ፕላትፎርም ላይ ድብልቅልቁን ነው የማወጣው እኮ ጉዳይ ነው እንዴ? አለበዛ ልታመም ነው። ማን ታሞ ማን በጤንበት በጉርቆ መሄዳን ነው። እነሱ ይታመማሉ እንጂ አልታመም ብዬ ድብልቅልቁ ነው የሚሄደው። ስለዚህ ይውጣ። እንኳንም ወጣ። ያቺ ነች ደግሞ አንቺ የትናንትና ነች ደግሞ አንቺ ትክክለኛዋ አሷለች እኮ ትክክለኛዋ እሷ ነች። አይ ስለማቅሽ እኮ ነው። ትክክለኛዋ እሷ ነች። እንኳንም ያቺኛዋ ዋናዋ እንኳን ትናንትና ታየች እና ጥሩ ነው። ለሁሉም ነገር ጥሩ ነው። እኔ በመልካም ነው ያየሁት። ትንሽ ግን ብታመሪ ኖሮ ትንሽ ጥርጣሬ ነው። እቺ ልጅ ካመረች ደግሞ ሌላ ነገር ልትፈጥር እንዳሆን ምናምን ብዬ ስጠብቅሽ ነበረ። ደግሞ ሰው ታውቂያለሽ፣ ይሮሮጣል። ቤት በኩል ልግባ መስመር አጣሁኝ፣ መግቢያ መስመር አጣሁኝ እና ዋች እያደረኩ ነበር። ግን የሆነ ሌላ ነገር ሊፈጠር ካለ ምናምን ነገር ያው መደዋወል ከሰዎች ጋር አይቀርም። ያው ልንተኩስብሽ ነበር። ማነው ኖሪ አካባቢ ያሉ ሰዎችን ተንቀሳቀሱ ልናቸው ነበረ። ቱ ቢ ኦነስት ግን ከልኩ እንደማያልፍን ስለማውቀው በቃ ተናዳ ይውጣላታል። ንዴት ላይ ያለችው ይውጣላት ነበር ያልኩት። ሶ ኢትስ ጉድ። እንኳንም ሆነ ሄዱ፣ ደስ ብሎኛል። በአንድ በኩል ግን እቺ ነገር ግን ከዚህ በኋላ ብትደግሚያት ያው ታውቂያለሽ ንፍሮ እንደገና ደግሞ ሰው ልታስቀቂ ነው። እንደገና ደግሞ ንፍሮ ሊበላሽ ነው። ተይ ሰው ንፍሮ እንደዚህ አታበላሽ። አንቺ በሰው እንዴና ገብተሽ ትቀልጃለሽ እንዴ? ተይ እንጂ እኔ እንጃ እንትን ነው በወንዝ ውሃ የቀቀሉት አሉ። በወንዝ ውሃ የተቀቀለው በወንዝ ውሃ ነው አሉ። እንግዲህ ማንና ማን እንደቀመሱትም አላውቅም። መብሰሉና በብሰሉ እንግዲህ ኢትስ ኦኬ በቃ። ግን ከአሁን በኋላ ግን ሄሉ ምን መሰለሽ አይሽ አንዳንድ ጊዜ ተራው ደግሞ አለ አይደል? አሁን ትናንትና አንቺ ወሻለም ደግሞ የሌላ ሰዎች ተራ መሆን አለበት። የሌላ ሰዎች ደግሞ ተራ መሆን አለበት። እንትን እኮ መገልበጥ አለበት አላ ለሌላ ንፍሮ ላይ ቀቀሉ ለነሱ ጠላ ነው የምንጠምቀው። እሺ ፊልተር ይሁንላቸው ወይስ ጉሽ ነው ጥጡ ያልጠጡ ይባል የለም የሚተፋው እሱ ነው የሚተፋው። ጉሽ ነው ጥጡ ያልጠጡ አንቺ ነው የሚያምርብሽ። በቃ እቺ ነች የለም በቃ እንደዚህ አይሽ ፀሐይ ሆነሽ በአንድ ጊዜ ፀሐይ እንደዚህ በቃ ፀሐይ ጨለማ ሀልኩ ብርሃን ይባላል አለም ፀሐይ ሆነሽ ደስ ተወረደ። ይሄ ሶሻል ሚዲያው የሚፈልገው ደግሞ እንዳንቺ አይነት ሰዎችን ነው። ምድረ ድቡሪ ምናምን ነገር አይፈልግም። ምድረ ድቡሪ ተሰብስቦ እኮ ነው እንትን ታለንት የላቸውም። አብዛኞቹ ታለንት አልቆባቸዋል። ምንም ታለንት የሚባል ነገር የለም። ስለዚህ ኦፍ ኮርስ በቂጣ ለበጀራ ከመጣሽባቸው ምን ይሸምቱ? ምን ይበላል? ምን ይጠጣ? እንዴ ምን ይበላ? የሚጠጣ ትቀልጃለሽ እንዴ አንቺ? አንቺ ፊትሽ እያወለወለብሽ የሐረርና የድሬዳዋ ብርቱካን እየመሰልሽ እየሄድሽ እነሱ ምን ይምሰሉ? የተቆላ ገብስ ይምሰሉ እንዴ? ጥሩ አይደለም። ሄሉ ጥሩ አይደለም። ታዲያ ነገር ጥሩ አይደለም። ግን ሄሉ በጣም ነው የምንወድሽ። ሲሪየስሊ ቁም ነገር እባክሽን ራስሽን ጠብቂ። ከምንም በላይ ያው ትንሹ ስላለ
እሷን እያሰብሻት እንትን በይና በተቻለሽ መጠን እንትን በይ። እንደ ቤቶች ሙድ ያዥባቸው። በቃ በሙድ መያዝ እኮ ነው አንቺም ታናዳቸው። አብዛኛው ሰዎችም ታናጅ እኮ ሙድ ስለምትይዥ ነው። ያ ነው በቃ የሚያዋጣሽ፣ ሙድ መያዝ ነው። እነሱ በዚህ ሲመጡ አንቺ በዛ በኩል ሁል ጊዜ ይኸውልሽ ልንገርሽ 3 እና 4 ስቴፕ ቀድመሻቸው ተገኙ። ገባሽ? ሁሌ እንደምታደርጊም ታደርጊያለሽ፣ መዘጋጀት አለሽ። አንዳንድ ጊዜ 2 ስቴፕ ሄደሽ ትጠብቂያቸዋለሽ። እነሱ አንደኛው ስቴፕ ላይ ሲያወሩ አንቺ ሁለተኛ እኮ አጀንዳ ጀምረሻል። እነሱ ሁለተኛው አጀንዳ ላይ ሲመጡ አንቺ 3ኛ አጀንዳ ሰጥሽ ደግሞ 4ኛው ሄጂ። እንደዚህ እያለሽ ነው የምትሄጂው እንጂ አንድ አካባቢሽ ተኮሰሽ ያ ድምፁ ተሰማ አልሰማ ብለሽ መጠበቅ የለብሽም። እያለፍሻቸው ሄደሻል። አሁንም እያለፍሻቸው ሂጂ፣ በርቺ። ይሄ ሁሉ ሰው ይወድሻል። እንግዲህ አሁን አንቺ ሀገር አቀፋዊ ይሆንሻል። ገባሽ? ሀገር አቀፋዊ ሆንሽ እንጂ ግለሰብ አቀፍ አለመንሽ። ከሀገር ቤትም ከተለያዩ ውስጥ ሀገሮችንም እንግዲህ ደስታቸውንም ፍቅራቸውንም መውደዳቸውንም የገለጹልሽ ነው ያሉት እና ራስሽን አንደስትሜት አታርጊ። እንደ ቀላል አትይው ራስሽን። ቀላል ብትሆኚ ኖሮ ወይ እንደ ቀላል ብታዪው ኖሮ ራስሽን ይሄ ሁሉ ሰው አይሰበሰብም ነበር ስለ አንቺ ተደንቆ እና ሰው የለኝም የምትባለው አማርኛ ያው እንዳንጣላ በማለት ጭምር ነው የምነግርሽ። እንዳንለያይ እያልኩ ነው ማስጠነቀቅሽ። ሄሉ በርቺ። በማንኛውም ጉዳይ ላይ ታውቂያለሽ፣ ከጎንሽ ነኝ። ብዙ ከጎንሽ ያሉ ሰዎች አሉ። ኢቭን ከዛ ፕላትፎርም ታውቂያለሽ በመኪና ተጭነው ሊመጡ ነበረ። እንዋጋ በለው እየተባለ ነበረና አይ ነገሩ ወዲህ ነው በሚል ነው። ግን አስቢበት። ሁሌም ከአንቺ ጋር ያለ ነው። የአንቺ ደስታ ነው እኛ ሁሌ ጊዜ ደስ የሚያሰኘን። ማንም ሰው እንዲከፋው ይሄ ከሴጣን ነው እንጂ ከእግዚአብሔር አይደለም። እምባሽን እንግዲህ ጁስ ያርግላቸው ነው የሚባለው ከጣፈጣቸው። ግን ያው እንባ ደግሞ መጥፎ ነው። የሰው እንባ መጥፎ ነው። አንዷ እንኳን ጠበለችው እንባ አንድ ቀን ቆማ ትጨዋለች፣ ድምፅ ትሆናለች። እና ይብላኝ ለነሱ። አንቺ ግን አጃሽን አውጥተሻልና በዛ ደስ ይበልሽ። ቀንሽ የተባረከ ይሁን። እሰማለሁ ወርጄ ለተረኛ ሰጥቼ አስፈላጊ ሲሆን ደግሞ ታውቂያለሽ አለ ያው በመትሬንታ እንምጣ ወይስ በባስ እንምጣ ወይስ በአውሮፕላን እንግባ በሚለው ነገር ላይ ደግሞ እነጋገራለን። እወድሻለሁ። አብሽሪ። እሺ። መልካም ጊዜ። መልካም። እሺ። ጋስ ግቡ ጋይስ፣ ጋስ ግቢ። ከጋስ በኋላ እንትና ኦኬ አቶ ይሁን እንትን በሉ። ምን ትዋ ብር ገባለሽ? ምን ትዋ ብላለሁ እንዴ? ለምን ምን ነው ይሰማል? ሄሉዬ ግቢ። ሄሉዬ በጣም ነው የምወድሽ፣ የምር ትላንትና አብሬ ሳለቅስ ነበረ። እግዚአብሔር ምስክሬ ነው። ስራ መስራት አልችልም። በስላሴ ቆይ ውጭ ልውጣ። ችግር የለም። የእንትናንም ጉዳይ እንኳን እዚህ እየጨረስን ሄሉዬ ላውራ ወይ እሷ ተጨርሳ አንቺ ግቢ። አንቺ እንትን ሂጂ። እሺ በነገራችን ላይ በጣም እኔ በግሌ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በምን በየዋህነትሽ ማለት ነው። የዋህ ሆነሽ ጨርሽ ይቅርታ። እሷ ቢዚ ስለሆነች እንደጀመርሽ ትጨርሽ እና ሄሉዬ ላንቺ ያሰቡት ገመድ ለራሳቸው ይሁን ኢንሻአላህ፣ ይሆናልም ደግሞ። ምክንያቱም ያንቺ እንባ ሳይሆን የኛንም እንባ አብረንሽ ምናልባት ሚዲያ ላይ ወጥተንም በቪዲዮ ቁጭ ብለንም አብረንሽ ባናለቅስም ሁላችንም በየቤታችን አብረን ስናለቅስ ነበረ። የምናለቅሰው የምንወድሽ ሁሉ የእውነት ነው የምልሽ ማርያምን። እኔ ትላንትና ስራ መስራት አልቻልኩም። በቃ ዝም ብዬ እያየሁሽ እንባዬ ይረግፋል። ዝም ብዬ እያየሁሽ ምን ያህል ሀቅ እንዳለኝ እኮ የምታውቁት በእኔ ገና ተጨፍሮ ሳያልቅ በሌባ ሲወነጀሉ አይተናል። እና አላቅም እኔ ምን እንደምልሽ አላቅም። ግን ሁሌ እንዲህ እንዳማረብሽ ሁሌ አላቅም እኔ ምን እንደምልሽ አላቅም። ግን እንደ ትላንትና ድጋሚ እንዳታለቅሺ። እኔ አንቺ የምመክር ሰው አይደለሁም። አንቺ ሰው የምትመክሪ ለራሴ ሳይኮሎጂ፣ የሰዎች ቅድሚያ የምታውቂ፣ የሰዎች ሀሳብ፣ የሰዎች አመጣጥ ቀድመሽ የምታውቂ ሴት ነሽ። ግን በቃ ጠንካራ ሴት ነሽ። በጣም በቃ ብዙ ሰው እናያለን እኮ ሚዲያ ላይ
አንቺ እውነት ነገር ነው እንጂ ውሸት ነገር ይዘሽ አይደለም የምትጋፈጪው። ግን ዛሬ አንቺ ጋር የመጣ ነገር ሁሉ እውነት እያንዳንዱ ቤት ያንኳኳ፣ እያንዳንዱ ቤት መጥሪያ ይሰጣቸው ኢንሻአላህ። እያንዳንዱ ቤት ባንቺ ያፌዙ፣ ባንቺ የቀለዱ። የምሬ ነው የምልሽ። ከነሱ በላይ ምንም አላደረግሽም። አንቺ የበለጠ ዋጋ ከፈልሽ እንጂ ለሴቶች ቆምን እያሉ ትላንትና ግን ሴት እኔ በዚህ አጋጣሚ ጃፒን አመሰግነዋለሁ። ገብቶ እዛ ጋር እኔ እሱ እዛ ሲሄድ እሱ ጋር ነኝ። ሁለት ስልክ አለኝ፣ በሁለቱም እየተከታተልኩ ነው። አንዱ ጋር አንቺ ጋር ነኝ፣ አንዱ እዛ ጃፒ እየተከታተል። እናት እህት ሚስት ሲል አረ ገመድ አዘጋጃለሁ ይባላል። አሁን እሱ እኔ ለሴት ልጅ ተቆርቋሪ ነው ይላል እንዴ? እቴቴ አባቱ ይጥፋና ቂጡ ላይ ማዲያት ነው ያልሽው፣ ማዲያቱ እና በጣም ነው የገረመኝ። በጣም ለሴት ልጅ መቆም እንዲህ ነው እንዴ? ራሷን አጋፍጣ ብቻዋ ሆና በሰው ሀገር ላይ ልጅን የሚያህል ይዛ አንድ ሴት ሰው የለኝም ስትል በዚህ ልክ እኔ ገመድን አዘጋጃለሁ ይባላል። ማን ነው እሱ? አሁን ሁለት ሴት የኔ ጥያቄ እኮ አባቱ ራሱን ያጠፋበትን ገመድ አብረው አልቀበሩት? ይሄ የነሱ አስተዋጽኦ ከሆነ እነሱ በተራ ይጠባበቁ። አንቺ ምን አገባሽ? ማለት ገመዱን አልቀበሩትም ወይስ እዛው ሽንት ቤት እንጨት ላይ ነው? ወይ ካስፈለጋቸው ገዝተሽ አስቀምጭላቸው። ባይሆን አንቺ በዚህ ነገር ስፒች አላረግም። ጀስት ግን ሀሳቡን ካመጡት ገመዱ አብሮ አልተቀበረም። ጥያቄ እና ጋሽዬ እንደሚረዱሽ እርግጠኛ ነኝ። ዛሬም በቀደምም ይቅርታ ጠይቀናል። አንቺም ብለሻል። እንደሳቸው ሙዚቃ በግጥም የተሰራለት የለም ገጥመሻል፣ በማይነኩ ጣቶቼ ብለሽ። ስለዚህ እኛም ዛሬም ነገም ለጋሼ ለጅንኑ ይቅርታ፣ ስለ ሄለን ይቅርታ፣ ለልጇ ትኑር። ማን ነው ምናምነው? እኛስ እንደሷ ብቻችን ልጅ የሚያሳድጉ ብዙ እናቶች አሉ። እነዛ ሴቶች ነገ ምንድን ነው የሚሰማቸው? ሚዲያ ላይ ሰርቶ የሚኖሩ ከሆነ እንዴት እንደናንተ አይነት እንደ ጋሽዬ አይነት ከጎናቸው ቆሞ አይዟችሁ እንደማለት እንጂ ተራ የቲክቶክ ላይ ቁጭ ብለው የሚሰዳደቡ ላይፋቸው ቲክቶክ ላይ የሆነ ስድብ ብቻ የሚያከናውኑ ሰዎችን ከሄለን ጋር አንድ ላይ መደመር እኔ እንጃ። ግን ሄሉዬ የምር ሁሌ ነው የምንወድሽ። ብዙ ሰው አለሽ ደግሞ እግዚአብሔርን። እኔ ትላንትና ጎረቤት አንድ ሰው የለም እንዴ አጠገቧ ሄዶ ውሃ ልስጥሽ የሚል የለም። በቃ ይሄን ያህል ነው። ለብሴ ውጪ ግቢ ፍጥን ያለኝ ነፍሴ የሆነ የምትሆኙ ነገር አላቅም። በስመ አብ ወወልድ ወመንፈስ ቅዱስ አላቅም። በስመ አብ ወወልድ ወመንፈስ ቅዱስ። ግን ብዙ ሰው አለሽ ማርያምን። ገኒ ገጣሚው ራሱ ፖስቶሻል ቪዲዮ በሚያሳዝን ሁኔታ አዝኖ ማለት በጣም ብዙ ሰው ቪዲዮ እኔም ፖስቻለሁ በሌላ ስልኬ። ግን ሰው እንዳለሽ ማወቅ አለብሽ። የምር አታስከፍኝ። ይሄ ፊትሽ ነው የምንፈልገው፣ ይሄ የሚያንጸባርቀው ፊትሽ ነው የምንፈልገው። ገባሽ? ይሄን ነው አንቺ ሄሉ በቃ እንዲህ ናት። ማስመሰል አታውቅም። እውነቱን ነው፣ ነጭ ነው። ገባሽ አይደል? በቃ ተርዚናሽን ይዘሽ እንደ ድሮሽ ሙድ ያዢ፣ እንሳቅ። ተርዚናዋን ጠፋች ደግሞ ሰሞኑ እንዴ ማርያምን ቦታ በቀየር እኔ በሌላ እንትን አታስገብኝም። ለዚህ ነው በዚህ የምመጣው እኔ በዛ ለብሎ ኮሙኒኬሽን ወደ ኖ ብሎክ ሳይሆን ትንሽ ብዙ ጊዜ የምታውቂኝ በዚህ ስለሆነ መሰለኝ ሌላ አካውንት አለ፣ በሱ ነው መምጣት የምፈልገው። ሞዴሬተሮች ግን በጣም ነው እሺ ማምን የሚያውቁት ይሄ ይሆናል እነሱ ጃፕ ወይ ጆአጉር ወይንም በጸሎት ናቸው ያስገባው። የምር ራሴን አሞኛል ሄሉ። ማታ አንቺ ዘግተሽ እስክትወጪ ለቅሶ የምር ይሄ የነገው ቅዱስ ገብርኤል ነው የሚያውቀው። በጣም ነበር የማለቅሰው አብሬሽ። ሁሉም ነው ደግሞ እኔ ብቻ አይደል። ያንቺ ወዳጅ በሙሉ ስም ደግሞ ለምንድን ነው ሎጎች ስም ማንሰጠው? ማንም በለው ማንን የኛን ስም አዎ ያንቺ እንትኖች እኛ ስም ያንቺ የሆነ ስም መኖር አለበት። ስም ይሰጠው። የምር ሄለን ሳይኮሎጂ በቃ አይ ከጎን ነው የምልሽ እኮ ከስማችን ጎን የሆነ ያንቺ ሳይኮሎጂማ ያንቺ ስም ነው። ሄለን ሳይኮሎጂ ያንቺ ነው። እኛ ደግሞ ለራሳችን በቃ ያንቺ ደጋፊ መሆናችን መለያ መኖር አለበት። እኔ ሳይኮሎጂ እንትን ጋር እኮ ሁለት አይን አለ ያየው ነው በአይነ ቁራኛ ሰር ሁለት አይነ ከጎን እናደርጋለን። ፕሮፋይልሽን የሚቸገራለ ሁላችሁ ፊት እንዳትነሱ ዝም ብላችሁ በራሳችሁ ተንቀሳቀሱ። እና
እንወድሻለን። እሺ አናልቅ። ሰላም ነው። ፕሮፋይልሽም ያደረገ ሰው እንዴት እንደሚወቀስ ብታይ ሌላ ቦታ። አይ ራሳችሁን ችላችሁ ትልበሉ አታድርጉ። እኔ ነገር ብዙ ሰው አለሽ። አንቺ ቤት ስላልመጡ ገስት ስላልመጡ ሰው የሌላ እንዳይመስልሽ። በቤታቸው ብዙ ካንቺ የቆሙ አሉ። በጣም ቤት ከፍተው ስላንቺ የሚያወሩ የሚከራከሩ አሉ፣ ወንድም ሴትም። የምሬ ነው የምልሽ። እና በርቺ፣ ጠንካራ ነሽ። ካንቺኛ እንባ ማየት አንፈልግም። ሳይኮሎጂ መማር አለብን። እንዴት እንደሆነ አስተምሪ። ይሄ ነው እኔ በቃ ያ ቴንክ ዩ ጋዚ ቢራቢሮ ወይም ደግሞ አረጋው ሄሉ እንዴት ነሽ? ሰላም ነው? እንዴት ነው? የተረጋጋ ድምጽ ሁሉ አማን ነው? ሁሉ አሸወና። ትላንትና በጣም ነው የከፋን እኛም ራሱ እንደዛ በመሆንሽ። በእርግጥ ጃፒንና ማነው አንደኛውን ደግሞ እንደዛ ላንቺ በመቆማቸው በማየታችን በጣም ነው ያልጠበቅኩም። ገባሽ አይደለ? አንዳንዴ ቀለበቻ የሚቀልዱ ነበር የሚመስለኝ፣ ግን በዛ ሰዓት ላይ ሰው በሌለ ሰዓት ላይ ነው ሰው ሲገኝ ጥሩ ነው እና በጣም ሪስፔክት አድርጌያቸዋለሁ። አንቺም ደግሞ ያው ኢሞሽናል ሊያደርጉ የሚችሉ ነገሮች ሊሆኑ ይችላሉ፣ ግን ደግሞ ኮንትሮል ማድረግ አለብሽ። ገባሽ አይደል? ያው ሴት ልጅ ላይ ሁሉም ነገር ላይ አንዴ ሁሉም ነገር ሲደራረብ ከባድ ነው። እነሱም ደግሞ ይሄን አጋጣሚ ተጠቅመው ገባሽ ሊጎዱሽ የሚፈልጉ ሰዎች ይኖራሉና አንቺም ለራስሽ እንትን ማድረግ አለብሽ። ገባሽ አይደል? ኮንትሮል ማድረግ አለብሽ። ስለምወድሽ እኔ እንጃ ብቻ አንቺን ሳይ ራሱ የተደሰትኩ ነው። በቃ ቲክቶክ የማየውና የቲክቶክ ሰው አይደለሁም፣ ግን ትናንትና በነበረው ነገር ስታለቅሽ ስላየሁኝ ለምን አንቺ ስታለቅሽ ዝም ካልን ስታስቂን የምንስቅ ስታለቅሽ ዝም የምንል ከሆነ እኛ ሰዎች አይደለንም። እኔ በግሌ ሄሉ አንድን ግለሰብ ነው አታክ ያረግሽው፣ ምናልባት ተናግረሽም ሊሆን የሚችለው አንድን ግለሰብ ነው። እነዛ ግን አንቺ ላይ ሲበረቱ አሁን ላይ ሚዲያ ላይ ያንቺን ስም በተደጋጋሚ እያነሱ ስምሽን የሚያጠፉ ሰዎች ዘርን ከዘር ሲያባሉ የነበሩ ሰዎች ናቸው፣ እናውቃቸዋለን። ከሌ ባልልም እነዛ አንቺ ላይ ድንጋይ ሲወረውሩ የነበሩ ሰዎች ዘርን ከዘር እያባሉ፣ በተለይ እኔ አሁን አማራ ነኝ፣ የአማራን ሕዝብ በዚህ ልክ እንዲንቋሸሽ እኔ አሁን ፕሮፋይሌን ካያችሁ ትናንትና ሰው ተገሎብናል። በጣም ሀዘን ላይ ሁኜ ግን ዛሬ ሄሉዬ የእውነት አንቺ ጋር በቃ ገብቼ እዚህ ጋር በጣም በቃ ስለምወድሽ ስለማከብርሽ ነው የገባሁት። እነዚህ ሰዎች ባመጡት ሚዲያ ላይ ዘርን ከዘር ሲያባሉ የነበሩት ዛሬ ፍሬ አፍርቶ በየቦታው ሰው እየተገደለብን ነው ያለው። ሄሉዬ የእውነት ነው የምልሽ በጣም የሚያሳዝን ሁኔታ ላይ ተቀምጠን እነሱ ማን ናቸውና ነው? እነሱ ንጹህ ናቸው? ትናንትና ሲጥሉት የነበረው ሲያባሉን የነበረው ዛሬ ፍሬ አፍርቶ ይሄው ግድያ ላይ ደርሰናል። አሁን ጎረቤት ለጎረቤት የምንተማመንበት ጊዜ ላይ አይደለንም። አንቺ ግን ዘርን ስትነኪ ሰምቼ ማላቅም። አንድን ግለሰብ ወይ አታክ ልታረጊ ትችያለሽ። ገባሽ አይደለ? ዘርን ከዘር ማባላት ነው ትልቁ ወንጀልና ትልቁ ኃጢአት ማለት ነው። እኔ ሄሉዬ እስከማቅሽ ድረስ ከማዝናናት ውጭ ከማሳቅ ውጭ አንድን ሰው ሲያጠፋ አዋጥ ፍትሃል ብለሽ ያንን ሰው ነው የምትናገሪው እንጂ ዘር አታክ ስታረጊ እኔ በግሌ ሰምቼሽ አላቅም። በጣም ነው የምወድሽ እማከብርሽ ሄሉዬ። አንቺ ንጹህ ልብ ያለሽ ሰው ነሽ፣ ብዙ ኮንታክት ያለሽ ሰው ነሽ፣ ብዙ ነገር ይሄንን ማህበረሰብ አሁንም ቢሆን ብዙ ተሰጦ ያለሽ ሰው ነሽ። በሌላም ኮንታክት መተሽ ይሄን ህዝብ እንትን ልትዩ ትችያለሽ፣ ልታስደስቱ ትችያለሽ። አንቺ ደግ ሰው ነሽ። ከዚህ ከሚዲያ እኔ በግሌ እንድጠፊ አልፈልግም ሄሉዬ። ሁላችንም እንወድሻለን። እኔ እውነት ቲክቶክ የማይጠቀሙ ሰዎች በእኔ ስልክ የሚያዩሽ በጣም ነው የሚወዱሽ። በቃ ሄሉ ዛሬ አልከፈተችም ብለው ነው የሚጠይቁኝ። በእኔ ስልክ ቁጭ ብለው ነው የሚያዩሽ እና እኔ እንድታለቅሽ አልፈልግም ሄሉዬ። ነገ ሌላ ቀን ነው። እነዚህ ዛሬ ድንጋይ እየወረወሩብሽ ነገ ያፍራሉ፣ እራሳቸው ያለቅሳሉ። ሄሉ አንቺ ደግ ሰው ነሽ፣ ጥሩ ሰው ነሽ፣ በጣም ብዙ እውቀቶች ያሉሽ ሰው ነሽ። ከሚዲያ እንድጠፊብን አንፈልግም፣ እንድታለቅሽ በግሌ አልፈልግም። ለልጅሽ መኖር አለብሽ። ገባሽ አይደለ? እኔ እንጃ በጣም ብዙ የምንወድሽ ሰዎች አለን።
እኔ እንደውም ትናንትና ወደ ሀገር ይገባለሁ ስትይ እኔ እዛ ኢትዮጵያ ስለሆንኩኝ እኔ እውነት ቤቴን ሁላ እለቅልሻለሁ ብዬ ነው ያሰብኩት። በቃ ስታለቅሽ በጣም ስሜታዊ ሆኜ ነበረ ስከታተልሽ የነበረው። አንቺን እየተከታተልኩ ነው ተደውሎ ቤተሰብ የተገደለብን ማለት ነው በትናንቱ ቀን። እና ይሄ ሁሉ ምንድነው የነ ጂጂ ኪያ ዘርን ከዘር ሲያባሉ የነበሩት ዛሬ ቤታችን ውስጥ ሞት ገብቶብናል። ዛሬ ማን እንደሚገለን አናቅም። ሄሉ የእውነቴን ነው የምልሽ፣ ዛሬ ማን እንደሚገለን አናቅም። ገባሽ? እኛ ክፍለ ሀገር ጎረቤት ለጎረቤት ቤተሰቡንን የምንኖር ነን። ከሌ አንባባልም። የጎረቤትሽ ሞሰብ ለየኔ ሞሰብ ሆኖ ነው ያደግነው። ገባሽ? አሁን ላይ ግን የማንተማመንበት ጊዜ ላይ ደርሰናል። ግቢሽን ከፍተሽ የኖርሽ ሰው አሁን ግን ግቢሽን እንኳን ዘግተሽ የማታምኒበት ሰዓት ላይ ደርሰናል። ይሄ ሁሉ ነገር ግን በእነዚህ ሰዎች የተፈጸመ በእነዚህ ሰዎች ድርጊት የተደረገ ነው። ሄሉዬ አንቺ ዘርን ያባላሽበትን ምንም አይነት ነገር አላየንብሽም። ሄሉዬ በርቺ። እችን ነገር ለመናገር ነው በጣም ስለምወድሽ ስለማከብርሽ ነው እንጂ እውነት እኔ ሀዘን ላይ ነኝ። በጣም ነው የምወድሽ የማከብርሽ ሄሉዬ። እሺ የሆነ ሰው እንደጻፈ ታውቃላችሁ? ሄለን አማራ እንደተዋጣ እሺ ስሙ አንድ ጊዜ አሚና ሚውተር እንጽፉ ምን ሄለን ለአማራ እንዲዋጣ አደረገች። አዎ ግን ሁሉንም ገንዘብ ውርደቷን ማን ነው እርግጠኛ 50 በ50 የተጠቀመችው ይላል። እኔ 50 በ50 ነው ብሩን ያደረሰች። አንድ ነገር ልንገር፣ እንቧ ፋሚሊዎች ኢንስታግራም ላይ ብር ሲሰበስቡ ብሩ የት እንደደረሰና እንዳልደረሰ ምንም መግለጫ ስለማይሰጣቸው የተለያዩ ሰዎች እንቧ ፋሚሊ ላይ ገብተው ብር መዋጣትስ እንደ የለን ነው ብለው ራሳቸው ሲናገሩ ቪዲዮዎች አለ። እንቧ ፋሚሊ በሉና ወደኋላ ግቡና ሰዎች የሚሰጡትን አስተያየት ይሉት። መዋጣት ደግሞ አንድ ነገር ልንገራችሁ፣ እኔ ምን እንደከፈልኩኝ። አንድ ዩሮፕ ያለው የዚህ ሀገር ያሉ ቀጥታ ወደ ለገሰ ማለት የጎንደር ዩኒቨርሲቲ እንደዚህ አስተማሪ እንደዛ እና በክሩም ያምን ሰው እያንዳንዱ በየቀኑ ወደ ለገሰ የምታስገቡትን ማታ እኔ ዩቲዩብ ላይ ስገባ እንትና እንደዚህ አስዋጣች እንትና እንደዚህ ትክክለኛ ስሟን ነው ወይስ የኒክኔሟን ይጠይቅና እያንዳንዳችሁ ብራችሁ መቼ እንደገባ አንድ ተነግሯችሁ፣ ሁለት ተለጥፎ፣ ሶስት ደግሞ እህል ስንት ኩንታል እንደሚገዛ እህሉ የተገዛበት ምን የተባለበት ወረቀቱን አምጥተን እየለጠፍንላችሁ ነበር አይደል? እንደገና ደግሞ ወደ ለገሰ ያላካችሁ ሰዎች ፔፓል እና ጎፈንድ ወደኔ ስትልኩ በየቀኑ ያወጣው እኔ አልነበረም ልከው እንደገና የኔም ድርሻ ብዬ ሄለን የሰጠችው ብሎ ደግሞ እየተነበበላችሁ ነበር አይደል? ደግሞ ደረሰ ለጥፍላችሁ እኔም አዋጥቼ ግን ለምን በየቀኑ ካልገባው ህዝቡ የሰጠውን ብር ማወቅ አለበት ቅር ይሏል ብዬ እያዳፋይ ነበር እኮ ምገባው እንቅልፍ አይደል? እንደገናስ ዘንድሮም ታክስ ከፍልበታል። ምክንያቱም ለታክስ ቢሮ የታወቀ የፋውንዴሽን እንትኖች አሉ፣ እርዳታ ድርጅት ሚዲያ ላይ በየዌብሳይት ላይ ገብታችሁ ራሳቸው በፋውንዴሽን ያስመዘገቡ ድርጅቶች አሉ። ለነሱ ስትልክ ያ ነው ይዘመድ የምትችለው እንጂ ይሄ ኖርማል በግል ለሰዎች ለመርዳት ታክስ እንዲ ማለት እንዳትከፍል የሚያደርግ ነገር አይደል። እኔ 5 ዓመት ታክስ ተመልሶልኝ ያውቅ። እሺ ገብቶቹ ብራችሁ ተወስዶ ብራችሁ ስንት እንደላካችሁ ከዛን ስም ዝርዝር በቪዲዮ ሲሰጥ እንደገና ስንት ብር እንደተወሰደ ስንት ብር ምን እንደተሰጠ ሁላ በየሰጠነው ወረዳ ሰርቲፊኬት ከወረዳው እየወሰድን አልነበር? ምንም ታውቁት ገብቶቹ ያ ምን ትቀባጥራላችሁ? አሁን እውነት ሞራል አላችሁ ለዚህ ነው? ስንት ብር ማን እንዳዋጣ ሁላ የማይታወቅ ጸጥ ያለ እንትን ነበር። እና ለባድያው
እርግጠኛ ነኝ በእንደዚህ አይነት ነገር ላይ የሚወቅሰኝ ሰው ያለ አይመስለኝም። ያው የነበረ ያው ጋር የቀበረም ይባል ነገር ያ ገብቶቻል። ለምን 10 ብር አይሆንም? 10 ብር ምን እንደገዛ ዋጋ እንኮ ደውላችሁ ትጠይቃላችሁ እኮ አይደል? አካባቢ ላይ ወሎ ከተማ ላይ ስንት ነው እህል? ከጎንደር ሲገዛ እህሉ ስንት እንደሆነ እዛ አካባቢ ያላችሁ ሰዎች ቼክ አድርጋችሁ አይ እንደዚህ ይገዛ ስንት ኩንታል እንደሚገዛ እንኳን ካልኩሌት ያደርጋችሁት እናንተ አይደላችሁ? እና ሞራል ዝም ብላችሁ መጻፍ ስላለባችሁ ባትጽፉ ጥሩ። እሺ ያ ትክክለኛ እንደዚህ አይነት ነገር ላይ ያሉ ሰዎች ነግበኔ ብለው ማፈክፈግ ይጀምራሉ። እሺ አፋችሁን ዝም ብላችሁ አትክፈቱ። ያ ዲጂ ምናምን ነገር ግቡ። አሚና ግቢ። ይቅርታ። እሺ ሄሉኮ ስላስገባሽኝ እጅግ አድርጌ አመሰግናለሁ የኔ ውድ እህት ሄድዬ፣ የኔ ቆንጆ። አንቺም ያምርብሽ፣ ስስቂ ነው። ለልጅሽ አላህ ያቆይሽ። ልጅሽን እያሰብሽ የሶሻል ሚዲያ ሰው ሃይ ሃይ ሆይ ሆይ ልሽና ገደል ይከትሽና በኋላ ተሰብስቦ ነው የሚያጨበጭቡት። ሰው የለም። የወደቀ ዛፍ መቁረጫ ይበዛበታል። አዳሚ ትገፋፋሽና ያላትን ጉዳጉዳን ተሸክማ ትመጣና መጨረሻ ትሸሽና ትሸገሸግና በየስልቻ ስር ታንሾካሽካለች። ስለዚህ ሄሉዬ የኔ ቆንጆ አታልቅሺ። አላህ አለ። አላህ ከጎንሽ ነው። ለሁሉም አላህ የሥራውን ይስጠው። ሲቀጥል ደግሞ እሳቸው እኔ በልጅሽ ስም ይቅርታ ጠይቃቸዋለሁ። መረጃና ማስረጃ ይዞብሽ መጥቶ እንዲህ ብሎ ሲያወሩሽ ነው እንጂ አንቺ ሄደሽ ያየሽው ነገር የለም፣ ቀርበሽ ያየሽው ነገር የለም። አብረሽ አልወጣሽ፣ አብረሽ አልገባሽ፣ ምታቂ ጉድ የለም። ራሳቸው ናቸው ጉዳቸውን ይዞልሽ የመጡት። ስለዚህ እኔ ማን ናቸው ጋሸርቅ እንትና ታይ ግን አንቺ ቢቆርጥሽ አይ ታይ አትበይ ጭራሽ። እነሱ እኮ ለምንድን ነው ዛሬ ይቅርታ የምጠይቁት? እሺ በቃ እሺ፣ እኔ ዝም ብዬ ነው በቃ ለልጅሽ ማታ ስለሰማው ነው ስታለቅሽ ስላየው ነው። የኔ ቆንጆ ሄልዬ በጣም ጎበዝ ጋሸርቅ እንትና ታይ ግን አንቺ ቢቆርጥሽ አይ ታይ አትለቅሽ ስላየው ነው። የኔ ቆንጆ ሄልዬ በጣም ጎበዝ ጠንካራ፣ ብቻሽ አይደለሽም። ፈጣሪ የመጀመሪያ ፈጣሪ አለ፣ ሁለተኛ አላህ አለሽ። የቤተሰቦችሽ አላህ ይጠብቅሻል። ሁላችንም አለን። አላህ አለሽ። የሚወድሽ ብዙ ሰው አለ። የሚወድሽ እኮ አለ ሄሉዬ፣ አንቺ አታውቂም እንጂ በጣም የሚወድሽ ሰው አለ። የሚያጨበጭቡት ሳይሆን ከስር የሚወድሽ ሰው ብዙ አለ። ብቻሽ አይደለሽም። እሱስ ከመጀመሪያ ስትወጪ ጀምሮ ስትቀመጪ ጀምሮ ሁሉ ነገርሽ ከጎንሽ ያለው እሱ አለ። የሱ ይበልጣል። የሰው ከንቱ ነው። የሱ ይበልጣል። እሱ ለምንኛውም ጊዜ እሱ አለሽ የኔ ቆንጆ። ስለዚህ እቺ ወንበር እየተመኘዋት ነው፣ አያገኘዋትም። አዳሚ እቺ ወንበር አታገኘዋትም። ማንም ቢያጨበጭብ ማንም ቢያራግብ እቺ ወንበር አታገኘዋትም። ስለዚህ ለሄሉ ነው እዚህ ቦታ የተመደበው፣ ለሄለን ነው። ሄለን የኔ ቆንጆ የኔ ኬክ የወርቅ ሀገር ተፈጥራ ያደግሽ ከእንስሳ ከጅብ ጋር የሚበላ ከጅብ ጋር የሚጠጣ ሀገር ነው ተወልደሽ ያደግሽና የወርቅ ሀገር ነሽ ልጅ፣ የወርቅ ሀገር ልጅ ነሽና ምንም አታስቢ፣ አትጨነቂ። አላህ አለ፣ ፈጣሪ አለ። የመጀመሪያው እሱ አለ። ሁለተኛ የልጅሽ አምላክ ይጠብቅሻል፣ የቤተሰቦችሽ። እኛ ደግሞ እንወድሻለን፣ የምንወድሻለን እኮ ብዙ የማዳም ቅመሞች መወድሻሉ ሄሉ። ለምን ልክ ልካቸው ስለምትነግራቸው ወይኔ ሄሉ ሄሉ ምሉ አላህ ሻይዴ ነው። ለማጨብጨብ አይደለም። አዳቢ አጨብጫብን ብቲ ምንም ብቲ የመሰለኝን የማውራት መብቴ ነው። ስልኩ የራሴ ነው። ምንድነው የሚሉት? ወላሂ ወዳታለሁ የሚሉ አሉ። አንዷ መታ ስታንቋሸሽ አንዷ እኔ እኮ ወዳታለሁ እኮ እዚህ ጋር ብል ደስ ትለኛለች የሚሉ አሉ። እንደዚህ ገስት ምናምን ስንገባ አንዷ መታ ስታጨበጭብ አንዷ ደግሞ ታከሽፍባታለች። እኔ እኮ ወዳታለሁ እስገብን እሷ ሴትዮ እኮ ደስ ትለኛለች ምናምን የሚሉ አሉ። ወላሂ ነው የምልሽ። የሚጠላ እንዳለ የሚወድም አለ። ወዳታለሁ የሚሉ አሉ። አንዷ መታ ስታንቋሸሽ አንዷ እኔ እኮ ወዳታለሁ እኮ እዚህ ጋር ብል ደስ ትለኛለች የሚሉ አሉ። እንደዚህ ገስት ምናምን ስንገባ አንዷ መታ ስታጨበጭብ አንዷ ደግሞ ታከሽፍባታለች። እኔ እኮ ወዳታለሁ እስገብን እሷ ሴትዮ እኮ ደስ ትለኛለች ምናምን የሚሉ አሉ። ወላሂ ነው የምልሽ። የሚጠላ እንዳለ የሚወድም አለ። ገባሽ አይደል? እኔ ቆንጆ
አንቺ ሐቁን ይዘሽ ነው የተጓሹ። ልካቸው ስለምትነግሪያቸው ነው። አሁን ደግሞ ማንኛውም ነገር እየተጠነቀቅሽ አደራ የምጠይቅሽ ነገር ማንም መጣ ብታሽቃብጥብሽ ጎን ግራና ቀኝ ሳታይ ምንም ነገር አትናገሪ፣ እንትን አትበይ። እሺ አንቺ መርገጥ ካለብሽ መንገድ በወሰለሽ መንገድ እነ ምናምንቴ ምድር አሽቃባጭን ደልብሽ ልገጫቸው። ግን እንደዚህ የማይደርስሽ ሰው አጠገቡ ማትደርሽ አጠገብሽ የማይደርስ ሰው ማታቂው ሰው ይዞብሽ ቢመጡ ከነጭራሽ ከነአካቴው ራሳቸው ለምን ለጥፎ አይሳደቡ? ስለሚፈሩ ነው ሄለን ጋር ይዞ የሚመጡ። ገባሽ አይደል? ወንድ ከሆኑ ቤታቸው ለጥፎ ለምን አይናገሩ? ማሾክሻኪ ውስጥ በውስጥ ልካሉ እንዴ። መንግስትም ይታማል እኮ በስተጀርባ ፊት ለፊት አይናገሩም እንጂ። ስለዚህ የኔ ቆንጆ ቀደምነሽና ማንኛውም ነገር ስትቀድሚ ምንድነው የመጣው? ለማን ነው የወለደችሽ? እናትሽ የት ሄዳ ነው? የወለደሽ አባት የት ሄደው ነው? የሰፈርሽ አካባቢሽስ ቤት ሄደው ነው? የኔ ቆንጆ የሶሻል ሚዲያ ሰው እኮ ጠዋት አለውልሽ ብሎ ከሰዓት ይንሸራተታል እኮ እንደ ውሃ ይፈሳል። መያዝ አለብሽ ፈጣሪሽ። ከዛ በአቋምሽ ተረጋገጭ። እናመሰግናለን ጊፍት ምሰጥ። በአቋምሽ አትንቀሳቀሺ። አቋም ያላት የሴት ንግስት የሴት ጀግና ኮራ ብለሽ እንዳማረብሽ በመልስ ምት መልሻቸው። ስለዚህ አትፍሪ፣ አትጨነቂ። ልጄ ናት በይ። አለን እዛ ሀገር እኮ ከቀረ ሌላ ሀገር እኮ አለ። ወላሂ እንደዛ እያሰብኩ ነበር እኔ ማታ። እዛ ሀገር ቢቀርብሽ ሌላ ሀገር እኮ አለንልሽ። እነሱን ለማሳረር ሁላችንም አጋይተን የሆነ ሀገር ነበር ሄደሽ ቁጭ ምትዩ። የኛ ሰው እኮ ለጥሩ ሰው አይሆንም፣ ለመልካም ሰው አይሆንም። ሚሆነው ለአራጋቢ ጠዋት ሌላ ሰው ከሰዓት ሌላ ሰው ምድር አሽቃባጭ በሙሉ ሁሉም ለብሔርም ለምንም የማይጠቅ ገለባ ህዝብ ነው ሰውና ሰው የሚያባላው። አንቺን ደግሞ እየሰበሰቡ ያመጡብሻል። የመርስ ምትሰጫቸዋለሽ። በቃ ሄለን እንዲያለች ብላ ለራሷ ማታ ደግሞ ከፊት ለፊትሽ አይናገሩም። በስተኋላ ነው የሚያጨበጭቡት። ጊፍት የምትሰጡት አላህ በረካ ያድርጋችሁ፣ አላህ ይስጣችሁ፣ አለንልሽ በሏት። አውቃችሁ ለወሬ ብቻ ስታጨበጭቡ ብቻ ሄዱ እንዳትሏት። አሚናይ ጊፍት የሚሰጡት አንዴ መረቀች። እሺ ጊፍት የምትሰጡት እየመረኩ እኮ ነው። ሄዱዬ ጊፍት ቦይሻ አላህ ጨምሮ ይስጣችሁ፣ ጨማምሮ ይስጣችሁ። ስጧት የምትሰጡ አላህ ይተካላችሁ፣ በወጣው ይተካ። አላህ ይጨምርላችሁ፣ ጤና እድሜ፣ ሁሉንም ያሰባችሁትን የምታገኙበት ቀን ይሁን። ሄሉዬ ደግሞ ስታለቅስ አጨብጭባችሁ እንዲህ ነው ጠጥታ ነው ሰክራ ነው ሳይሆን ልጅ ነገር እኔ ሳልወልድም የልጅ በቃ እኔ የወንድሞቼም ስላሉ ምንም ስላሉ ልጅ በቃ አሳድገን እንኳን ሰው ቤት ተቀጥረን እንኳን አሳድገን ስንለይ እናለቅሳለን። ስንለይ የሰው ልጅ ያዝ ሰው ይዞ ነው በጉልበት የሚያሳፍረን። ለምን ያሳደግነ የሰው ቤት ልጅ እንኳንስ ከአንጀቷ ከውስጥ ያወጣች ልጇ አሳዝኗትም ሆነው ተናዳም ይሁን ነገሩን አናዷትም ቢሆን ማናችንም ስንናደድ እናለቅሳለን። ስለዚህ እንዲህ ብላ ነው ጠጥታ ነው ምን ብላ አናዷት ነው። አዳሚ አሾክሻኪ ከኋላ አምጥታ ወሬዋን ሰክታ ከኋላ ስለሸበለለች ነው። የሆነ ሳራ ነው ማናትና ይቅርታ እየለመነችልሽ ነው። ወድቃ ነው የሆነ ማኛ ጋር ሳራ ናት መሰለኝ አላቅም። ይቅርታ እኔ በሷ ስም ይቅርታ ምን አግብቶሽ ይሏታል። ምን አግብቶሽ ምን አውቃ ነው ጠጥታ ነው። ነገ ጠዋት እኮ ሌላ ሰው ናት የለ እንደዛ ሲሉ ነበርና አሁንም ይሁን ምንም ይሁን የኔ ቆንጆ ስለ እንትን ስላላት የሆነ የዋ ነገር ናት። ግን ዮኒ ጋር መሆኑ ያናድዳል። ይሄ ልቃሚ ነፍጣ ቀጥሉ። እዛ ጋር ብዙ ሰው ነበርና በሷ ስም ይቅርታ ስትል ነበር። ይቅርታ ለልጇ የልጅ ነገር ያሳዝናል። ልጅ ዋሃ ነው፣ ልጅ የዋ ነው፣ ልጅ ምንም አያውቅም። ለልጇ ስትሉ እንደው በፈጣሪ ብላ እኔ ሆ ተንበርክክ ያለው ስትል ነበር። ይሁላ ፕሮሰስ የሚካሄደው ያልገባኝ ነገር እኔ እንጃ ብዙ ነበሩ ነጃብ ምናምን ነበሩና ለማንኛውም አንቺ ከሳሽ የቴቴ ነው እንዴ? ሴጋው ነው እንዴ? ለምንድን ነው እሱ ጋር እንደዚህ የሚደረግ?
ምን አውቃለሁ እዛ ተሰብስቦ እነ ጆከርም ነበሩ፣ ብዙ ሰዎች ነበሩ፣ እነ ጆከርም ነበሩና ከዛ ሴቶች ደግሞ አብዛኛው ሴቶች ናቸው። ምን አገባሽ እኛ ሴቶች አጨብጫቢ አራጋቢ በቁርአንም ብሏል እኮ ሴት አንድ እጅ ዋና የጀሃነም ናት፣ ወንድ ሁለት እጅ አለ። ለወንድ ትንሽ አስተያየት ተደርጎለታል፣ ወንድ ለወሬ ስለማይሾክል። ሴቶች ግን ኧረ እባካችሁ ተው እንዋደድ፣ መልካም ነገር እናውራ፣ እንመካከር፣ እንፈቃቀር፣ ለሀገራችን እስኪ ጥሩ ነገር እናድርግ። ባናደርግ እንኳን ዱዓ እናድርግ። ክርስቲያኑም ጸሎት፣ ሙስሊሙም ዱዓ። ሀገራችን እየተቸገረች እየተራበች እየተገዳል፣ እኛም እኮ በሰው ሀገር እየተጨፋጨፍ በማዳም ቤት እየተቀጣቀጥ እየተራረድ መርዝ እየተበላላን። ኧረ ተው ወደ ትክክል ገብተን እንዶ ለሀገራችን ማኖ ዱዓ ያረገላት? ኢትዮጵያ ማኖ ጸሎት ያረገላት? እኛ ሁላችን እኮ እየተባላን እኮ ነው፣ እየተገዳደልን ነው። ሀገራችን ወዴት ነው የምትሄድ? በኋላ የት ነው የምንገባ? ግን ሀገራችን ከፈረሰች ወዴት ነው የምንሄደው? ልቅም አድርጎ እኮ ሪፖርት ነው የሚከቱን። ከዛ በኋላስ መድረሻችን እንዶ ለነገያችን እያን መልካም ነገር እናርግ። ተው ሞት አለ፣ በደቂቃ ሞት አለ፣ መታመም አለ። ሆዳችን እንኳን ቆርጦን ወላሂ ላዚም ምናየው ስቃይ እኛና ፈጣሪ የታመመና ፈጣሪ ነው የሚያውቀው። ስለዚህ ሁላችሁም ለአላህ ስትሉ መልካም ነገር ጥሩ ነገር እንመካከር፣ እንደጋገፍ። አንድ ሰው ጥሩ ነገር ካገኘ እሰይ ጨምርለት፣ አላህ ይጨምርለት ብንል ለኛ ደግሞ ይሰጠናል። ኩፉ አንኑን በአላህ ብያቸዋለሁ። ወላሂ ሄለንን ተዋት። ግን እናንተ በራሳችሁ በየቀኑ የምንሰራ እኮ ወንጀል፣ እኛ የምንሰራ እኮ ኃጢአት እድሜ ልካችን ሳይቀነስ እኮ ነው ወደ አኬራ የምንሄደው። እንዴ ስንት ነገር አለብን፣ ስንት ተንኮል አለብን። እኛ ሸረኞች እኮ ነን፣ እኛ ምቀኞች፣ ሐሲዶች። አንድ ሰው ትንሽ ከተሻለ መርዝ ማብላት፣ እቃውን ማበላሸት፣ ማስያዝ፣ ያላለውን ስሙን መበከል፣ መለጠፍ። ኧረ አላህን ፍሩ አለች እንደ ቀልድ። አምጥቶላት ነው ሄደ ጠያይቃ አይደለም፣ ደውላ ጠይቃ አይደለም፣ መጥቶ ነው የተናገሯት። እኛ እየሰማናት ነው፣ ከስር እየሰማን ነው። መጥቶ ነገሯት። እኔ ማውጣ ጉዳለ አለች። በቃ ተነገራት፣ መልሰ ቅርታ አለች። ይህ ሁላ ማጨብጨብ፣ ይህ ሁላ ማራገብ እብላኝ ለእናንተ። ሄለንስ ምንም አትሆንም። እየሰማሁሽ ነው አሚና። ይቀጥሉ ጋይስ፣ ሌሎች ተረኞች አሙት አረጉኝ እኮ እና እብላኝ ለእናንተ። ሄለንስ የቆመችበት ቆማለች። አላህ አለ ደግሞ አላህ ከጎና ነው። ወላጆች አሉ፣ እናት አለች። ልጇ ምንም አይሆንም። እንኳን አንድ ልጅ አይደለም 15 ልጅም እኮ አንድ ሰው ያሳድጋል። መንታ 7 የወለደች ሴት አለች አይደል? የሚበላ የሚጠጣ የሌላት ማረፊያ የሌላት የሰው ጓሮ ተቀምጣ እንኳንስ አንድ ልጅ እንዴ! ሌላ ሀገር እኮ ትሄዳለች። እዛ ጋር ብትተወው ሄለን ምን ሆናችሁ ነው? ግን ጥሩ ነገር ስሩ። ሳሚና ግባ እስኪ። ሳሚ ምሳመው ጊፍት ስጥል። ሳሚ ሄሉሻ እህትየው እንዴት አመሽ? ያ ትመችኛለሽ፣ ጌታ ትመችኛለሽ። እስኪ አንድ ሚዩት አድርግ ብራዘር፣ ያረዳልሽ። ስቴፕ ባይ ስቴፕ የሚባል ነገር እኮ አለ። ሄሉሻ የምሬን ነው ማውራሽ ማለት ጌታ። የሆነ ቲክታክ እንዲናፍቀኝ ከምታርጊ ሰዎች አንዱ አንቺ ነሽ። ጌታ የሆነ ጨዋታሽ ምናምን ይመቸኛል። ላይክ ትናገሪያለሽ ጥግ ድረስ ኖርማል ነው፣ ያጋጥማል። ግን የሆነ እያዋዛሽ የምትናገሪው ነገር ይመቸኛል ማለት ነው። ጌታን ማውራሽ እና ውስጤ ነሽ ባጭሩ ማለት ነው። ያው ነገር ቢደጋገም ባህያ ይጫን የሚባል ነገር አለ እና ይመችሽ። ያረዳለች። ያ ብዙ አላወራም ግን ውስጤ ነሽ። ያረዳለች። ያ ተደምረናል ማለት ነው። ሱራፌል ነው ሱራ እስቲ ሱሌይማን ሱሌይማን ቴንክ ዩ ጋይስ። ወንድ ልጅ እንደ ሴት አይደለም፣ የሆነ እጥር ምጥን ነው የሚያወራው። ለዛ ሱሌይማን ሀቢብ እናቀሽ ነኝ። ከጎንሽ ነኝ የኔ እናት። ቴንክ ዩ ሱሌይማን። ከየት ነህ? ከጎንሽ ነኝ ይላል። ከየት ናችሁ? አይ ቲንክ የመጀመሪያ ጊዜ ማይክ ላይ የወጣ በላሽ። እየበላው ነው። ቀደም እናንተ ጋር ስለበላው ቲምር ምናምን
ያ እሺ ወንዶች ብዙ ዞማ ሰላም እንዴ ሞጣይ ንግ ሰላም ይልዬ እንዴት ነሽ? የት ጠፍተሽ ነው እንዴ? በውስጥ እያናውሽ ነው። የት በማሴንጀር? አዎ ኦኬ አላየሁም። ፔጁ እኮ ሲጠራ አይሰማም። ለዛ ነው እኔ ገብቼ በውስጥ እኔ ሴትዮ ምን እናድርጋት እያልኩኝ አወራለሁ። ግን ገስ ለመግባት አሁን ያለሁበት ሁኔታ አልተመቸኝም ነበረ። አሁን ሴትዮ ታዲያ ምንድን ላይ ደረሳችሁ? እኔማ ያው ከሁሉ ጋር ተጣልቼ ብቻዬን ቀረሁ። ሄሉ ብቻዬን ቀረሁኝ። ግን ምንድነው የምልሽ አሁን እኔ እንደውም አንድ ላይ እኔ ካላየሽው ልንገርሽ ብዬ ነው የሆነ ሞጣ አስተያየት የሰጠበት ላይ ሰድቤሻለሁ ማለት ነው። ስድብ ሳይሆን በቃ ይቺ ሴትዮ አንተን ፎቶውን ዘቅዝቃ ትሰድብሃለች። ጌታዎችም ካየው መናገሩ አይቀርም። ምን ልንገርሽ ወጥ ሰባሪ ናት ብዬ እዛ ላይ ኮመንት ሰጥቻለሁ፣ ሪፖስት አድርጌያለሁ። ግን እኔ ወድሻለሁኝ ለጥላቻ ሳይሆን አንዳንዴ በቃ ታናድጅኛለሽ ማለት ነው። እና ጌታ መቶ ሊነግረኝ እንደሚችል ጠርጥራ ነው የመጣው። ቅድም እየነገርኩት አንቺ ከሃዲ አንቺ ባንዳ እያለ 5 ሰዓት ነው ያወራል ማለት ነው። አሳልፈሽ ሰጠሻት እያለ ግን እኔ ለዛ ሳይሆን እኔ ነኝ የነገርኩት፣ እሱ አላየውም። ማንም እኔ ያየው ሰው ይኖር አይኖር አላውቅም። ግን ራሴ ነኝ እንደዚህ ብዬ አልኳት ያልኩና ብዬሻለሁ። ኮመንቱም አለ። ግን ምንድነው ልሽሩዬ ምክር የሚመክር ሰው ለራሱ አያውቅም ይባላል። እና አንቺ እኛ ከድሮ ጀምሮ ነው የምናውቅሽ። ስንት ዓመታችን ነው በእንደዚህ አይነት ሁኔታ እኔ አሁን ሰማሻለሁ፣ ግን በቃ መግባት አልፈልግም። ምክንያቱም አንዳንድ ጊዜ በቃ ጥሩ ያልሆነ ነገር ስላለ በቃ ዝም ብዬ የሚመቼ ካለ አዳምጥሽና፣ ግን ብዙም ጊዜ የለኝም እንደ በፊቱ እወጣለሁ ማለት ነው። እና ምን ልልሽ ፈልጌ ነው በቃ ነገሮች ሁሌ አልጋ ባልጋ አይሆንም። አሁን አንቺ ብዙ ነገር አሳልፊያለሁ፣ ህይወት አስተምራኛለች ብለሻል። በልጅነትሽ ጀምሮ ብዙ ነገር አልፈሻል። ግን እንደዚህ አይነት ነገር ሲመጣ ደግሞ በቃ አንዳንዴ ስብር ማለት ጥሩ ነው። ለራስሽ ስትይ፣ ለልጅሽ ስትይ። አሁን ሚዲያ ኮምፒውተርህን ስትዘጋው አንተ ብቻህን ነው የምትቀርት ያለሽ። አሁን አንቺ ለነዚህ ንፍጣሞች ብለሽ እኛ እኮ ሾርት ሚሞሪ አይደለንም። ገባሽ? ሁሉን ነገር እናውቃለን። ማን ምን እንዳለ ማን ምን ሲል እንደነበረ ሁሉን ነገር እናውቃለን። ግን ሰው ወደቀ ተብሎ የራሱን ጉድፍ ሳያይ እንደዚህ በጣም ነውር ነው። እኔ አንዳንድ ሰዎችም ራሱ በጣም እናደዳለሁ። ገባሽ? አሁን የማኛ ሰው ሆኖ ነው ይንፍጣ እሷናች ላይ የሚጠቁም ሆኖ ያቺኛዋስ ብትይ በቃ ብዙ ሰዎች ማለት ነው። እንዴት ሰው ከህሊናው ጋር ተጣልቶ እንዴት ሰው ለምሳሌ ይኖራል? ግን ባይበላስ እንደው ሚዲያ ላይ ባይመጣስ ቢቀር ማለት ነው። እና ምንድነው የምልሽ እህቴ፣ እኔ እወድሻለሁ ብዙ ነገር በውስጥ ተነጋገራል እንደው ምናምን ብለን እንደ ጓደኝነት እንደምንቀርሽ ነው። ግን ደግሞ ደውዬ እንዳላወራሽ እኔ እፈራለሁ ስልሽ በቃ ለእንዴ በደንብ እንትን ስለማይል እፈራና ራሴ ገደብ አደርጋለሁ። ዞሮ ምልልሽ ፈልጌ ነው ለማንም ብለሽ ሚዲያ ላይ አልጠፋም ብለሽ መጥፋትም የለብሽም። ግን ለማንም ብለሽ አንቺ ወደ ጉድጓድ ሰው ሲከትሽ አትሂጅላቸው። ስንት እኮ የሚነሳለ ይሄ ነገር ያሹ ነገር መስመር እስከሚይዝልሽ ድረስ በይቅርታም ሆነ በቃ መስመር እስከሚይዝልሽ ድረስ በሌላ ቶፒክ ስንት ታሪክ አለ እንደ ድሯችን ማለት ነው። እንደ ድሯችን አውሪ። እንደገና ደግሞ ሰው የሚወድሽ ከሆነ እወድሻለሁ ብቻ ማለት እኮ ምንም አይደለም። የሚወድሽ ከሆነ በቃ እየገቡ ስለኛው ወንድማችንም አያወሩ፣ በክፉም በደጉም በቃ የሱን ስም አያንሱብሽ። የሚወድሽ ከሆነ ማለት ነው። አንቺና እሱ በቃ በምትገናኙበት እየተነጋገራችሁ ነው። ጉዳይ ያላችሁ አይደለ ሄሉዬ? ስለዚህ ጉዳያችሁን ያው ሚዲያ ላይ ነው የተነገረ።
ሚዲያ ላይ ተነግሯል። አንቺና እሱ የምትገናኙበት የራሳችሁ ቦታ አላችሁ። እርቅ ወረደም እግዚአብሔር ብሎት በእርቅም ሆነ እንግዲህ እግዚአብሔር ነውና እናንተ ናችሁ የምታውቁት አይደለም። መፍትሄ ስትደርሽ እርዳታ ፈለግሽ ወይም በእርቅም ተጠናቀቀ፣ ልክ ሲጠናቀቅ መጣሽ በቃ በዚህ ሁኔታ ተጠናቋል ብለሽ ተናገሪ። አንቺ ይሄን ወድሻለን እያሉ በየሚዲያው ቤታቸውን እየከፈቱ የሚሳደቡ ላንቺ ለሚዲያቸው ድምቀት ነው። አንቺ ሌላ አንቺ አልነግርሽም። ለሚዲያቸው ነው እና በቃ ያንሱ በክፉም በደጉ ጉዳይ እስከሚያልቅ ድረስ አንድ መፍትሄ እስከሚይዝ ድረስ በቃ በእናታችሁ ገብታችሁ አታንሱ። የሱስ ኮሜንትም አትጻፉ። ምን ያደርግላችኋል? ሰው ማቀሳሰር ነበርኩኝ ግን በቃ ኮሜንት አታድርጉ። ከቻላችሁ ካልቻላችሁ ደግሞ ገስት ያለውን አንቺ መቆጣጠር ትችላለሽ። ገስት የምታስገቢውን ማለት ነው። በቃ አታንሱ። በክፉ በደጉ የሱን ስም አታንሱ። እሷ መጨረሻ ሲጠናቀቅ ያለውን ነገር አምጥተሽ ተናገሪ። ምክንያቱም በሚዲያ ነው አይደለ ይፋ የወጣ እንደተከሰትሽ። ስለዚህ መጨረሻውን መጥተሽ ተናገሪ። የሚያስፈልግሽ እርዳታም ሆነ በሰላምም ተጠናቀቀ በቃ እንደዚህ ሁኛለሁ ብለሽ በቃ ተናገሪ። አያንሱ። በቃ አታንሱ በእናታችሁ ገስት እየገባችሁ ማለት ነው። እና አይዞሽ በቃ ያጋጥማል። አንድ ነገር ሲመጣ ለበጎ ነው፣ ታልፊዋለሽ። ግን ለእነዚህ ንፍጣሞች እኔ ምንም ስም የላቸውም። እነዚህ ውራጆች እነዚህ ጅኪያ እነዚህ ንፍጣሞች ግን እነሱ ሰው ሁነው በአንቺ ላይ ለመፍረድ እነሱ ሰው ሁነው እንደኛ እኮ አልቦትም እኮ አፈር አለበትን ማለት እኛ ሚዲያ ልጆች አሳዳጊዎች ነን። ህይወታችን በቃ የአንዳንድ ሰው የሚዲያ ሰው አይደለም እንጂ እንውጣ ብንል እኮ ቪዲዮአቸውን ይዘን እኮ እንወጣለን አይደለም እንደ ሄሉዬ አለን አልሞትንም ለማለት ነው። እንደውም አንቺ ሃይማኖት አትነኪ ብሔር አትነኪ ታስቀዝፉኛላችሁ ያልሽኛ እናውቅሻለን። እንደ ስንቱ እኮ አለ ከአምላኩ ጋር ሳይቀር እንትን ያለ እና ስለዚህ እህታችን አታስቢ፣ በቃ አታንሽ። የሚያስፈልግሽ ነገር ሲኖር በስነ ስርዓቱ በቃ መጠሽ ሳትና ደጅ ምን ሳቲ በስርዓቱ እንደዚህ ነው ብለሽ የሚያስፈልግ ነገር ካለ መናገር። እሺ ሄሉዬ አብሽር ሞጣይ ያ እና በቃ በሞጣ ቄማት ያዥበት። እሺ እንደምታውቁ እንግዲህ ምን አውቃለሁ ብቻ እሱን ታዩ በሱ ቄማ ያዝም። እሺ ሄሉዬ አብሽር መቼ ተጣላ እጂ። እሺ በቃ ቻው በሉና ደህና ዋይ። በቃ ሄሉ ያ ቴንክ ዩ ሞጣይ። አንድ ነገር ልናገርና ልወጣ በዚህ አጋጣሚ ማለት ነው። ግን ጋይስ እዚህ ጋር ያላችሁ ላይክ 1200 ምናምን ሰዎች አላችሁ። ላይክ ለምሳሌ ሄለን እዚህ ጋር ገስት ሊያስገብታ ላይክ እንድታወሩ ስለፈቀደች ነው እንጂ የምታወሩት ሄለን ሙሉ ሰው ናት በራሷ። ላይክ ማድረግ የምትፈልገውን ነገር ታደርጋለች። ግን እስኪ ደግሞ ሰንበዲ ምን ይላል የሚለውን ነገር መስማት ፈልጋ ነው እንጂ ሶ ዳት ማች ላይክ ምክር የምትፈልግ አይነት ሴት አለች። ላይክ እኔ በተረዳሁት መጠን ማለት ነው። አሁን ዝም ብለሽ ትሰሚያለሽ፣ ሰንበዲ ይመጣል ያወራል ብላ ትሰሚያለሽ። ላይክ የምትቀበየውን ነገር ትቀበያለሽ፣ የማትቀበየውን ላይክ ላንቺ አይነገርም። ግን ይሄ ራሱ ላይክ እዚህ ጋር ለሚመጡት ሰዎች ክብር ስላለሽ ነው። ላይክ ሰንበዲ ገስት ላይ መጥቶ የሚያወራው የሚመክሩሽ ምናምን እንጂ አንቺ የምትመክሪ ሴት አይደለሽም። ገባሽ አይደል? ጌታን ነው የምልሽ። እኔ ቲክታክ ገብቼ ስታወሪ ምናምን አንዳንዴ ላይክ እያወራሽ ሙዚቃ ትከፍቻለሽ ምናምን የሆነ የሚመች የሆነ ደስ የሚል ነገር አለው። ያ ነገር ደስ ይለኛል። ገና ስትገቢ ኢንቫይት ሲደርሰኝ ቀጥታ እገባለሁ። ምክንያቱም ሜምበር ስላልኩ ማለት ነውና ሶ አንዳንዴ ስንመክር እኛ የምንሆነውን ነገር ለሰዎች ብንመክር ጥሩ ነው። ሲቀጥል ደግሞ ሄሉሻ ላይክ ያው ዝም ብለሽ ያው ሙድ ለሚያዝ ትሰሚያለሽ ምናምን እንጂ የምታረጊውን ነገር ጠንቅቀሽ ታውቂያለሽ ባጭሩ ማለት ነው። ሶ ኤኒዌይስ የሪዝ ወሪዝ ይመችሽ፣ ደህና ደሪ፣ እወድሻለሁ፣ አከብርሻለሁ፣ ሰላምሽ ብዝት ይበል እና ብዙ ምክር ደግሞ አትስሚ። ጀስት ዱ ዋት ዩ ሃቭ ቱ ዱ የምታረጊውን ስለምታውቂ እንደዛ ነገር ነው። እወርዳለሁ፣ ሌላ ሰው አስገቢ። እወድሻለሁ፣ አከብርሻለሁ እህቴ፣ ደህና ደሪ። ቴንክ ዩ ወንድማችን። ያ ሰላም ሄሌን ግቢ ልጅ የኔ እናት ሄሌ፣ በመጀመሪያ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ስሬስ ከክፉ ነገር ፈጣሪ ይጠብቅሽ የኔ እናት። ትናንትና ማታ ግን ለመጀመሪያ ጊዜ ሶሻል ሚዲያ ሰው አይቼ ሳለቅስ ነው ወላሂ። እኔ ነኝ የማውቀው። ማታ አጋጣሚ ጠዋት ነበር ስራ የምገባውና
ልክ አባያ እየተኮስኩኝ የሆነ ነገር እያዳመጥኩኝ ልክ ስትገቢ ይመጣልኛል ከላይና እያዳመጥኩኝ ልተኩስ ብዬ ወላሂ ነው የምልሽ አንድ ቀን አለበስኩትም አባያ ልክ ስታለሺ መተኮሱን ያኔ ካውያውን እንደከፈትኩት እረስቸዋለሁ። ሙሉ ይዞታል አባያዬን ማለት ነው። ቀጠለው ሺት ቴንክ ዩ ሰር ወላሂ እንዴት እንደተንሰፈሰብኩ እኔ ነኝ የማውቀው። የኔ እናት በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሄዱዬ ጀስት ራስሽን ታውቂያለሽ። አንቺ መጥፎ ሰው ሆነሽ አይደለም ግን ታወሪያለሽ። በቃ ስለምታወሪ የሰው ልጅ ደግሞ እዚህ ጋር ሶሻል ሚዲያ ላይ መተሽ የምታወሪው ነው እንጂ የሆድሽን ሊያውቀው አይችልም። ገባሽ? እና በሚናገሩሽም የሆነ ነገር ጅጅ በሚያደርጉሽም አትፈረጅባቸው። አክቹአሊ አንቺ እዚህ ጋር የምታወሪው ነው የሚታየው። የዋህነትሽን የሚያውቁት የሚረዱሽ ደግሞ ንጹህ መሆንሽን የሚለፈልፉ ሰዎች ብቻ ናቸው እንጂ ሌሎች መጥፎ ሰዎች አይደሉም። እና አንቺ ህይወት ላይ መጥቶ አሁን እንደዚህ ነው እንደዚህ ብሎ አስተያየት የሚሰጡ ሰዎች ለራሱ ከነሱ በላይ ቆሻሻ ነገር የሚተፋም ነገር የለም፣ መጥፎ ነገርም የሚሰራም ነገር የለም። አንቺ ጀስት እዚህ ጋር ለ20 ለ30 ደቂቃ ኦር ለ1 ሰዓት ያክል መተሽ ነው የምታወሪው እንጂ ሌላ ነገር የለብሽም። አሽቃበጥሽም አላሽቃበጥሽም ብትሉኝ እኔ በጣም ነው የምወዳት ሄለንን። እናቴ ትሙት ዓለም በሙሉ ቢጠላት እኔ ወዳታለሁኝ። በጣም ነው የምመሳሳልሽ የኔ እናት። እኔ ምንም አላልኩም፣ ምንም የማደርገውም ነገር ስላልነበረኝ አልቅሺ ፈጣሪ ከሷ ጋር ሁን ብዬ የተኛሁት ማለት ነው። ምንም አልልማ። የተጣላሹ ከትልቅ ሰው ጋር ነው። ተፈጣሪ መስገን ጭካኔ ሰው ላይ ምናምን አልጣለሽም። ገባሽ? ይሄ ለራሱ ላንቺ እንደ ትምህርት አይነት ነገር ነው። እዚህ ጋር ደግሞ መተሽ የሚያወሩ ሰዎች አንዳንድ የሚተፉትን ሰዎች ይሆን አንዳንዴ ትቶ ማለፍ አላዋቂም ሊያስብል ይችላል አይደለ? አንዳንዴ ብትባይ ኢትስ ኖርማል ነው ላንቺ። ጀስት አንቺ ህይወት ላይ ማንም ማተር የሚያደርገው አንቺ ትክክል መሆንሽንና አንቺ አደጋ ላይ አለመውደቅሽ ነው ላንቺ የሚጠቅመው። ማንም ስራ ወራ አይደለም የሚጠቅምሽ። ማንም እዚህ ጋር አያቅሽማ። ማናችንንም የምታውቂን እዚህ ጋር ብቻ ነው። ህይወትሽን የምትኖሪው ግን አንቺ ነሽ። የሚጠይቁሽን ጥያቄ የሚናገሩሽን የሆነ ስሜታዊ ስትሆኝ እራስሽን ገለል አድርጊው። ይሄን ይወርቅ ቴንኪው እና ገለል ተወጥ። አንዳንዴ ትተሽ ማለፍ መቻል አለብሽ። አውሪ አላንቺ ቲክቶክ ኔቨር ኤቨር አትደምቅም። ሲጀመር አንቺ ከሶሻል ሚዲያ ከጠፋሽ ቲክቶክ ይዘጋ ብለን እኛ እናብዳለን። ይዘጋልን። ድሮ ሀቡ የሆነ ወሬ ስታመጣ ምናምን የመዳም ቅመሞች ስለባል ስለ ፍቅረኛ ሲያወሩ ሰዓትን እንገፋዋለን። ገባሽ? አሁን ነቅተዋል። እንደዛ ማያወሩም፣ ሰዓቱም አይመሽም። ግዴታ አንቺን ጠብቀን አንቺ ስትሳደቢ ስትራገጪ ምናምን ከአንቺ አይነቶች ጋር ተራገጪ። ግን የማይነኩ ሰዎች አትንኪ እንጂ እዚሽ ምድር ሀያል ፈጣሪ ብቻ ነው። የጊዜ ጉዳይ ነው እንጂ ሀያል ፈጣሪ ብቻ ነው የኔ እናት። ስለዚህ በምትራመጅበት አቅጣጫዎች በሙሉ ፈጣሪ ይከተልሽ። እኔ በጣም ወድሻለሁ ሄልዬ፣ በጣም አከብርሻለሁ የኔ እናት። ሺህ ዓመት ኖሪ። እኔ ወዳታለሁ፣ እናቴ ትሙት ወዳታለሁ። አስረግጬ ነው የምነግራችሁ። ማንንም አልወድም። ሶሻል ሚዲያ ላደንቅ ለሰራችሁ ላከብር እችላለሁ። ጀስት የምወደው ሰው አለ። ሄለን ግን ታሳዝነኛለችም ጅምር። የምታሳዝነኝም ንጹህ ስለሆነች ማውራቷን እንጂ የሚጎዳትን ነገር ኔቨር ኤቨር አታውቀውም። ጀስት በቃ ታወራለች። ለጫወታ ነው ያኔ። ሶሻል ሚዲያ ምን ትስራ? ትስገድ መታ እዚህ ጋር ትጸልይ። ሶሻል ሚዲያ ማለት የወንጀል ቦታ ነው። ስለዚህ ተወናጅላ ትውጣ። በቃ ታዋት። አንዳንዴ ለቀቅ አርጉት። አንዳንድ ሰው እና ነፃነት ስጡን እንጂ ጋይስ እንዴ ለምን ተከፈተ? ቲክቶክ ራሱ ምን ይበላል? እንደዛ ከሆነ የራሱ የሆነ ጥቅም ስላለው ነው እንጂ እኮ ስድበኞችን ያባረር ነበር ሶሻል ሚዲያ ለራሱ። እና አባታችን ደግሞ እንወድሃለን፣ እናከብረሃለን። የሀገራችንንም ሆነ የኛም ሆነ ክብር ነክና ሄዱዬን ይቅርታ አድርገህላት ወደ ሳቋ ተመልሳ ደስተኛ ሆና ከሱ አይነቶቹ ጋር ትረጋገጥ። ከሱ አይነቱ ጋር እንድትረጋገጥ ፍቃድ ስጣት እየተባሉ ነው። እንድትረጋጊ በቃ ልናገር ይፈቀድላት፣ አባታችን ይፈቀድላት። እንድንረጋገጥ ፍቃድ ይሰጡን። ሀሳብ ነው ባይዘወይ ጥሩ ሀሳብ ጋይስ አይደል? አትስማሙ? እኔ ከሀገር ጋር አታነካኩኝ እንጂ አንዳንዴ በትርፍ ሰዓት ሄዱ ሀገር ትምራለን ያልኩ ሰው ነኝ። ስለዚህ ጋይስ ሁላችሁም ድንጋይ ወርዋሪ ነበር ማረጋችሁ። እኔ ሀገር ብመር ድንጋይ ወርዋሪ ነበር ማረጋችሁ። አይ አንተ ደህና የሆነ እንደዚህ የሚሉብን ሰዎች ተሰበስቢልን ነበር። ለኛ ትወኝ ነበር። ግን ምንም አይደረግም። ከፈጣሪም ጋር ክስ የለም። ከበላይ ከሆኑ ሰዎች ጋርም ክስ አትችይም። እና አንዳንዴ ችግር የለውም። እቺም ምድር ትተናት ልንሄድ ብዙም ባናሽቃብጥላት መልካም ነው። ትቀራለች። ገባሽ?
ማንም ምን መልካም ስራውን አንቺም የተናገርሽውን አማርኛ ነው ይዘሽ የምትሻገሪው። የሰው የሰራውን ወንጀል ስለሆነ ይዞ የሚሄደው ሁላችንም ነገ ዛሬ ተያየን፣ ነገ ምናልባት ላንተያየን እንችላለን። እኔ ካሁን ትናንትና ምን ሆንሽ ብዬ ነፍስሽ ወጥናት ያለችው ሁሉም ሰው ይጸጸታል። አንቺ የሆነ ነገር ብትሆኚ ሁሉም ሰው ነው የሚጸጸተው። እዚህ ሶሻል ሚዲያ ደግሞ ሄሉ እናቴ ትሙት እኔ የምላለው ተፋፍሮ ነው እንጂ ሁሉም ሰው ይወድሻል እርግጠኛ ነኝ። ምክንያቱም እሱ ወሬ በጣም ነው የሚወደው። ስትራገጭ ምናምን እዚህ ጋር እኮ ጻድቃን የምትጫወች አሁን እርግጠኛ ነኝ ከ50 ሰው በላይ አታገኝም። ሁሉም ትቶች ነው የሚወጣ ስለምትራገጭ ነው አርፎሽ የሚቀመጠው እንጂ ትወዷታላችሁ። ጋይስ ፍቅር ስጧት፣ አትሳደቢ ሄሉ ይበሏት። መልስ ሲናገሩሽ ካንቺ እንደዚህ አፈ ክፍታፎች ጋር ተከፋ። አሁን ቆይ ልጅ ንፍጣም ስድብ ነው አይደለም? የሰው ልጅ ንፍጥ አለው። ለምን ንፍጣም ስድብ ነው? አሁን አንተ ቢባል ስድብ ነው፣ ከለር ነው፣ ጥቁር ነው። ለምሳሌ የሰው ልጅ ደንቆሮ ከሆነ የፈጣሪ ስጦታ ነው። አንተ ደንቆሮ ብትይው አሁን ይሄ ጂጅ ማድረግ ነው። የሆነ ንፍጣም ሆኖ አለው አይደል? እኔ 10 ጊዜ ሶፍት ጠርጋለሁ። አይታችሁ እንኳ ንፍጥ ኖርማል ነገር ነው። የሆነ በሽተኛ ሰው ብትናገሪው ነው እንጂ ጤነኛ ሰው አሁን ለምሳሌ አንቺ እንደዚህ ሆነ እንዶ ጋይሳ እንትናት ብር እንጂ እንደዚህ ነው ብሎ የህግ መጽሐፍ ላይ አንቀጽ አለው እንደዚህ አይነት ስድቦች ንፍጣም፣ አጋሰስ፣ ልቃን በየትኛው አንቀጽ ነው የሚያስጠይቅ? አማርኛ እንደት አሁን አንቺ ደጋግመሽ እየበላሽ ካየሽ ሆዳም ብልሽ ላንቺ ኖርማል ነው። ያው ምንም ሲጀመር ካካበር ነው ምንም ነገር የሚከብደው። አቅላችሁ ለፏት ይችላል እንዴ ያለ እዛ ታሪክ እንትን ነው የምትሆነው። ይሄው ተከክ ነው የምትሆነው ከጀርባው ወክና ጋይስ። እስቲ የህግ ላይ ያላችሁ ሰዎች ህግ ላይ ሌሉ ስድቦችን ማስከሰሱትን ንገሩን እሺ። ይሄ የለም እስካሁን አላነበብንም በሉና አሳውቁ። ህግ ውስጥ ያላችሁ ሰዎች ሰው አሁን ካላወቀ ደደብ ይባላል። ለምሳሌ ካላወቀ ማለት ነው ማወቅ አለብህ ማለት ነው። ያ ሰው ኦኬ እኔ ደደብ ነኝ ብሎ ለማወቅ መጣር አለበት። ምክር ነው የስድብን ብቻ ሳይሆን ማለት ነው። ጅል ከተባለ ንቃ ማለት ነው። እኔ ምን እንደምታውቂያለሽ በመሀል እየተናገርሽ ንፍጣም በይውልሻለሁ ለምዶብኝ ማለት ነው ካንቺ እኔ ነው ነገር ታውራና መጨረሻ ላይ እሺ ትላለች። ይሄ ነገር ሳቄ ነው ፍርስ የሚያደርገኝ ማለት ነው። ያ ለኔክስት ቶፒካችን ለመሄድ ምን እንደማያስከሰን ስድቦች እናዋጣል። ከሊስታችን ዝርዝር ውጪ እዚህ ሚዲያ ውስጥ እዚህ ፔጅ ውስጥ አንናገር። የተናገረ ሰው ወደ ቀልብ ተመለስ ተብሎ ወዲያውኑ አናታናቱ ይቀወራል ማለት ነው። መስገድም ማያስከስስ ማጠራቀም አለብን፣ መሰብሰብ አለብን። እስቲ ህግ የምታውቁ ሰዎች የማያስከስሱ እንትኖችን የህግ ቃላቶች በኋላ ደግሞ ይሄ ህዝብ ህግ አውቃለሁ ብሎ መጥቶ አናቶች ላይ ወንጀል ሰብስቦ ምናምን ሄለም ቤት ተከሰሽና እኛ እናልቅስ። እሱ ነው የሚሻልሽ። ስለ ህግ አታነካኳት ጋይስ። ህግ ጋር ሀብታም ጋር አታነካኳት። እንደው ከቢያንስ ከ500 ፎሎወርስ በታች ያሉ ሰዎች ጋር አነካኳት። እሺ ጋይስ፣ የሆነ የሚለፈልፉ ሰዎች ጋር መታችሁ ኮሜንት እኛ እኮ ነን የምናሳስትሽ። ማሪ ግን ባይዘው ትክክል እንልሻለን። እርገጩ። አሁን እዚህ ጋር ሌላ ሰው ያወራሽ እርገጩ ይሉሻል፣ ስደቢው እንትናን ይሉሻል። እንደዚህ አይደለም የሚባለው ጋይስ። እኛ ገደል ነው የምንሰጠው። ትክክል እያነከታችሁ ይሄን የሀብታም ክስ ስታዩት ብሩን ወደዳችሁት ወይስ ብር ራሱ ደበራል? እኔ እናቴ ትሙት በህይወቴ ሀብታም ሆን ተመኝቼ አላውቅም ነበር፣ ግን አሁን የተመኘሁት ሄዱ። ወላሂ መብትሽ እንዲያስከብር ነው እንዲከስልሽ እየዞረ ኧረ ብር መቼው ወላሂ መቼው ያኔ አንቺ ያልሽው ነገር በጣም ከስህተትም በላይ በጣም ስህተት ነው። አይ ነው በጣም የሚያስጠላ ነገር ነው። ይደብራል። ገባሽ? አይባልምም። ነገር ግን አንቺ ደግሞ እኔ አልኩኝ አልሽኝ አንቺ ነሽ አለ እንደ ያልሽኝ ነው እንጂ አልኩት ምን እኔ የኔ ሐሳብ እኮ አይደለም እኮ አንቺ አልሽኝ አልሽ አንዳ ያወራላ አይኑ ላይ አይመጣልኝም እንጂ ሳይነገረኝ እኮ ተነግረሽ አንቺ አልሽው እንጂ ያንን ቃላት አንዳንዴ እኮ የሆነ ከሳሽና ተከሳሽ እኮ ጸቡን እያወቁት የሚንገላታው መሀል ላይ ተራከን እየጠበቁ ነው። ኦኬ ያኪን ትቀድማለች ባይዘው እና ነው ይሻላል ልጆች አሁን አይነት በዚህ ዙሪያ ማብራሪያ ይሰጥበት አይሰጥበት ማብራሪያ ይሰጥ ቅድም ሞጣዬ ምን አለች? የገባችሁ የእሳቸውን ስም አትጥሩ አለች። ሞጣዬ ስላለች ሳይሆን ገስት ላይ የገቡ የሚያወሩትን ሰዎች በጣም ክሬዲት ሰጣቸዋል። ምክንያቱም ትርጉሙ ገብቷቸው በመንገድ ማውራት እንዳለባቸው እንኳን ለራሳቸው ይጠነቀቃሉ። የሚጠነቀቁት ለኔ ማለት ለምን እዚህ ገስት ላይ ለሚወራ ነገር ተጠያቂ እንደምሆን በጣም ገብቷቸው
ያንን እየኖሩት ነው ያሉትና I have credit ያው እሺ እንደ ወሬ ቀልቃላነታችን ኃላፊነት መወጣት የሚከብዳችሁ ሰዎች እንዳልሆናችሁ ነው ገስት ላይ የምትገቡትን ሰዎች እያዩ ያሉት ይሄ ነገር ከተነሳ ጊዜ ጀምሮ ማለት ነው እንኳን ከዚህ አልፎ ሄዶ ፔጃችን ከፍተው እንኳን ሲያወሩ ስም እንኳን አይጠሩ እሺ እና ጎበዞች ላያስፈልግም አንድ ጥፋተኛ ከተባልሽ እንደውም ከኔ የበለጠ ጉዳዩን እናንተ ናችሁ በሲሪየስ ያዛችሁት ነው አጥብኝላ አንዳንዴ ያመል ያማ እንደዚህ አንቺ እንደዚህ ምናምን እኛ ምን አንቺን እሳት ውስጥ ነው የምንከትሽ እንጂ ምንም የምናደርግልሽ ነገር የለም ገባሽ የስ ስንወርድ የራሳችንን ህይወት ነው የምንኖረው እዚህ ጋር መተንከን ትክክል ብሎ የሚል ሰው ያ ከመጪ ጎፈንድሚ አልከፍትም እኔን ሰፖርት ማድረግ ከፈለጋችሁ በጊፍት ሰፖርት አድርጉት እንጂ ጎፈንድሚ ምናምን አንከፍትም ለጠበቃም አልይዝም እውነቱን ልንገራችሁ አልይዝም ምክንያቱም ምንም ማምጣት ለማልችለው ነገር ዝም ብዬ መሟሟትና መዋጭር አይደለም just እና ቀጥሉበት እጃችንን ሰብስበው ጋይስ ኮሜንታተሮች የሆነ ክፉልን ልንጽፍ ካልን ወጣ እንበል በቃ ለመናገር just በቃ አያስፈልግም ሄሎ እንደዚህ ተጠናኛም እሺ አውራ ያኪን አው ያ ለምን ሰው ትቀድማለች ያኪን ግቢሽ እሺ ሄዱዬ ሰላም ብያለሁ ሁላችሁንም ሰላም ብያለሁ አንድ ሁለት ነገር ብቻ ልናገር ሄሉ ትላንትና ያየሁሽ ነበረ አንድ ነገር ልንገርሽ ለምንም ነገር አንቺ ነው አለብሽ ዋናው አንቺ ስትኖሪ ነው የትኛውም ነገር አይ ነው ምን ሊሰማሽ እንደሚችል አቃለው በመታልፊበት መንገድ ስፔሻሊ በስደት ላይ ባለሽበት ሀገር ደስታውንም መከራውንም ሁሉንም ነገር ከልጅሽ ጋር ነው ያሳለፍሽው አሁን በሁለታችሁ መሃል ላይ ሊገባ የሚችል ነገር ሲመጣ ያ ያስፈራል ለማንም እናት ለማንም ሰው እንትን ይላልና አይ ነው ምን ወገብሽን እንደያዘሽ አቃለው ግን የትኛውንም ነገር መወጣት የምትችይው ስትቆሚ ነው ስትኖሪ ነው ለዚህ ጠንካራ ሆነሽ የሚመጣውን ነገር ሁሉ መጋፈጥ መቻል አለብሽ ለየትኛውም ነገር ጠንካራ መሆን አለብሽ ሰው ከወደቀ የማንም ነው የዮኒ መጫወቻ ልትሆኚ ነው የዮኒ የባለጌ ሰው መገለጫ የስርዓት አልበኛ ሰው መገለጫ የሆነ የባለጌነት መለኪያ ቢባል ዮኒ ነው የቃላባይነት የወላዋይነት መለኪያ ቢባል ሃይማኖትን ባህልን ህዝብን ሲሳደብ የምናውቀው እሱ አፉን ሊከፍትብሽ ተነሳ አየሽ የወደቅሽ መሰለው ስለዚህ ምንም አማራጭ የለሽም ምንም አይነት ነገር ቢገጥምሽ ከመቆም ከመፋለም ውጪ ምንም አማራጭ ሌላ የለሽም ምንም ነው የምልሽ እና አንድ ልጅ ነው ያለሽ የሱን ደስታ የሱን ክብር ነገ ቆመሽ ልትድሪው ልትኩይው ቆመሽ ነው መቆም ነው ያለብሽ ሌላ ምንም አማራጭ የለሽም ለዚህ በጣም መበርታት አለብሽ ምንም ነገር ትጥቅሽን እንትን ሊለው አይገባም ሌላኛው ደግሞ እኔ አሁንም ሌሎች የሚሰሙትን ሰዎች እንትን ማለት ምፈልጋል ሄለንን የሚከሷት ሰዎች በጣም ያስቁኛል የሚከሷት ምለው ዋናውን አይደለም ጅንኑን አይደለም በየቤታቸው ሆነው ቁጭ ብለው የሚከሱት በጣም ትላንት ህዝብን ኢቭን በኦርቶዶክስ ሃይማኖት ብቻ ሳይሆን በሌሎች ሃይማኖትም ሳይቀር የሚከበሩ የቤተ እምነቱ አባት የሆኑትን ሰው ምን እያለ ሲያንቋሽሻቸው እንደነበረ እናውቃለን ምን እያለ በሃይማኖቱ ውስጥ በጣም እንደ ትልቅ ቦታ የሚሰጣቸውን የሃይማኖት ሰዎች ትልልቅ ማቲያሱን እንዴት ሲሏቸው ነበረ ጳጳሱ አባ ቆለጡ ኧረ በስመ አብ ተው አንተ አታስቀዝፈኝ እየበላሁ ነው ያለው በስመ አብ ኤለን ግን ከኔ ችግርሽ ምንድነው ምን አድርጌሽ ነው እኔ ድሃ የምትይኝ እኔ አይን አለኝ እጅ አለኝ እግር አለኝ ሰርቄ የምበላለኝ እኔ ከአክሊሉ ጭራሽ ዛሬም ድሃ አልሽኝ እስቲ $300 አሳይኝ $300 ካሳየችን እናወጣታለን ከዳኒስት ግን ምን አልሽ
ከድሃ ሊስት እናስወጣሻለን። $300 አሳይ። መብትሽ ይከበር። ምን ታደርጊያለሽ? ካሳየሁሽ ከድሃ ሊስት እናስወጣሻለን። እሺ እሺ ከድሃ ሊስት ቆይ ቪዲዮ ልክፈተው። ሰው ስላለ ቪዲዮ ልክፈተው። ወደዚህ ወደ በረንዳ ወጣ መሮተን ማለት ነው። ድሃው ነው መመዝገብ። ህጋዊ ድሃ ልትሆን ነው አሁን። እኔ ድሃ ስባል እኮ ድሃ ነኝ እኮ ችግር የለብኝም፣ አላፍርበትም ድህነቴ። ግን ለምንድን ነው አይን እጅ እግር ይዤ ድሃ የምትይኝ ነው? ህጋዊ ድሃ ለመሆን አሁን $300 አሳይ። ቀይ ወደዚህ ልውጣ። ሰው ስላለ ነው። አይ ሰው ስላለ እንደዚህ ተሰብስበው ስላለ እንትን እንዳይሉኝ ብዬ ነው። ካሜራ የማይፈልግ ሰው አለ። ይኸው እስቲ $300 ህጋዊ ድሃ ይኸው። እሺ ዜዶ እስቲ $10 ነው። ኧረ ህጋዊ ድሃ ይሄ 10 ነው። ማቶ አይ ድሃ አትበይ፣ ደሄለን ድሃ አትበይ። መብቷን አስከበረች። መብት ያስከብራለሁ። ከአሁን በኋላ ድሃ እንዳትይ። አይ ባይዘወይ ይቅርታ የሉ አታልቅሽ። ማርያም ስታለቅሽ ያው እኔ እንጃ ኋላ እርጉም ብትሆኝም ያው ታሳዝኛለሽ። ስታለቅሽ እርጉም ብትሆኝም ታሳዝኛለሽ። አታልቅሽ። ስታለቅሽ አያምርብሽም። አንቺ ስትጫወቺ በቃ እንደዚህ ነው። እንትን ስትራገጭ ነው ደስ የሚለው። ጽባ መብቷን አስከበረች። ደግሞ $300 ይናከሰሽኛል። በ300 ይከሰሳል። ኧረ እኔ እግዚአብሔር ምናል ገኔ ወደ ክስ ሳያብቃኝ ሰውማ አይከሰስም። እንዴት ሰው ከሳል? ከክስስ ያውጣል። አልከሽ አይዜዶ ደግሞ የሚደርሳትስ ነገር እያንዳንዱ ዘፈኑላ በሷ ልስራ ዘፈኑላ በሷ ነው ገዘራት ዜዶ ባለፈው ስል ስለነበር ላይ ብለ የመጣው ቤት የመጣችው ዜዶ ናት እና ቡላላ ወረዱ እንዴ ያ አብሽር ዜዶአችን። እሺ ያው ስለምትቀይኝ ነው ዝም ብዬ አንቺ ላይ ምሳሌ የምሰጥ ነው። ይገባኛል ማርያም ይገባኛል። እኔ ዝም ብዬ ለቀልድ ምናምን ነው ትንልሽ የገባው ይሄ ያ ዝም ብዬ ነገር የማይከርበት ሰው የለም። ዝም ብዬ አፌ ላይ የሚመጣው ማለት ነው። ሀቁን ንገርሽ $300 እኮ ተመላሽ ነው። በለስኩት እኮ ያው እየተቆጠረ ነው እዚህ ከመቼው ፍስ አድርገው ሰጦሽ ያሳያል። እንደዚህ አድርገሽ እና ልክ ነህ።